ተሳወረ ነበር ከሱ ምን መለሰልህ ታዲያ? እሺ ምን መለሰልህ አንተ? እነዛ አስተያየው መልስ ሳይሰጥ ሲቀር ምን ተሰማ? ምን ተረዳ? ወጣውኛ በቃ እኔ ደግሞ እንደዛ አይነት ነገር ላይ ቄሶቹንም ስትጠይቅ መልስ አይሰጡህም። ቲክታክ ምን ያሉትን ስጠይቃቸው መልስ አይሰጡህም። ነገራችን ላይ እኔ በገድል ዙሪያ መዝሙር ያሬድና ዘማርያም ዩቲዩብ ላይ ጨነውታል ሁሉን ነገር ነው ያለውበት ስደት ነው። በስደት ደግሞ ማንም ሰው ከጎኔ የለም፣ እግዚአብሔር ብቻ ነው ያለኝ። በየትኛውም አጋጣሚ እግዚአብሔርን ቃል ከሚያስተምር ሰው ጋር በጥግ ተቀምጬ እማራለሁ ማለት ነው። ትናንትና ከነበርኩት ኤርሚያስ እና አሁን ያለሁትን ኤርሚያስ አንድ እንዳልሆንኩ እወቁ። ምክንያቱም ወንጌል እንደሚለውጥ የምታውቀው ቀን በቀን በህይወት ውስጥ ሲሰራ ፍላጎትን እየጨመሩ የእግዚአብሔርን ቃል ለማወቅ ትሯሯጣለህ። ምናልባት ይቅርታ ግን ኤርሚ ሐሳቤ ለመናገር ፈልጌን ብዙ ሰው ስለምንትን ስለሚለኝ ነው። ንስሐ ግባ። እንቅፋት እየሆንክብኝ ነው እንጂ እያወራው ነበር። በእውነት አይ አልሰማሁም እስካሁን ሌላ ነገር እየሰራሁ ነው። ደግሞም ጨርሻለሁ እኔ በቃ እኔ የምልህ ግን በጊዜ ወደ ነበርክበት ወደ ጴንጤነት ተመለስ። እውነቴን ነው። እሺ እመለሳለሁ ብራዘር። እሺ በቅርቡ እኔ እንጃ ትንሽ ወር ቢፈጅብህ ነው አንተ ብዙ ማገዶ ማጨረስ። አንተማ ማገዶ መጨረስ ብቻ አይደለም ብራዘር፣ ታብዳለህ እንዳልከኝ ራስህ እንዳታብድ ፍራ። በእናንተ በኩል ብዙ ይሰበካል፣ በኦርቶዶክሳውያን በኩል ደግሞ ተነስተዋል። አሁን ቆይ ቲክቶክ ላይ ከዚህ በፊት አስተማሪዎች ይመጡ ነበር፣ እነ መዝሙረ ያሬድ ሆነ የተለያዩ ይመጡ ነበር። አይመጡም እኮ ነበር። ያንተ ጩኸት ግን በጣም ብዙ ሰዎች እየተነቃቁ ወጣው እንዲያስተምሩ ትክክለኛ የኦርቶዶክስን ማስተምሮ እንዲናገሩ ገብቷል። ሰውን በደንብ ወንጌልን እያየ እንዲማር ምናምን ነገር እየተደረገ ነው። እውቀቱ የለኝም በቃ እነዚህ ነገሮች አላቃቸው። የንስሐ አባት የሌለኝ ምክንያት እኔ ቄስን ስለማላምን ገብቷል። በቃ እኔ ኃጢአቴን ለቄስ ተናግሬ ከዛ በኋላ እንቅልፍ አጥቼ ስገላበጥ አላድርም። ያ ነው የአንደኛው ትክክለኛው እኔ እንደዛ ነው ለመሰለህ የደበቅኩትን ሚስጥር አውጥቼ ለአንድ ቄስ ተናግሬ ከዛ በኋላ ነገ እሱም ባየ ቁጥር እያፈርኩኝ አልኖርም። በቃ ለምንድን ነው እኔ ቤተክርስቲያን ሄጄ ቤተክርስቲያን ጥግ ለፈጣሪ እነግረዋለሁ። ፊኒሽድ። ይሄ እኔ የራሴ እንትን ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ማርያም ከምታስተምረው ጥያቄ ልጠይቅህ፣ ምክንያቱም አውቃታለሁ እምነቴን ብለህ ስላልክ። ማርያም በስንት ዓመቷ ነው ሞተች ብላ የምትልህ ቤተክርስቲያን? በ64 በስንት ዓመቷ ነው ጸነሰች ብላ የምትለው ቤተክርስቲያን? አላውቅም። እሺ በ14 ዓመቷ መሰለኝ፣ በ14 ምናምን በ15 በመሰለኝ ነው አይደል? ኖ አይ እርግጠኛ ስላልሆንኩኝ ነው። ኦኬ የት ነው ተቀበረች ብላ የምትለው ኦርቶዶክስ? ቦታውን አላውቅም፣ ግን እንትን ነው እስራኤል ሳይሆን እንትን ሶሪያ ምናምን ነው። እስራኤል የሆነ እንትን ከእስራኤል ራቅ ያለች ቦታ ነች። እንደውም ባለፈው ዶክመንተሪ ላይ ይቻታለሁ። ከእስራኤል ራቅ ያለች ቦታ ናት። ኖ ከኢየሩሳሌም ምናምን እዛ አካባቢ ቤተልሔም አካባቢ ምናምን እንደዛ መሰለኝ። ሳትቀበር ነው ያደረገችው ወይስ ከተቀበረች በኋላ ከጉድጓድ ወጣ ነው ያደረገችው? ከሙታን ተነስታ ከጉድጓድ ውስጥ ወጣ? ከጉድጓድ አትበለው፣ ከሙታን ተነስታ ነው እኮ። ከጉድጓዱ ሰው የሚቀበረው ጉድጓድ ውስጥ አይደል? መቃብር ውስጥ ችግር የለም በለው አይደለም ያስተማረችን ነገርን። እመቤታችን ሞተች፣ ከዛ ተነስታ አድርጋለች። መቼ ነው የሞተችው? በ64 ዓመቷ ነው። በምን ቀን ነው የሞተችው? ቀኑን አላውቀውም። አታውቀውም? መቼ ነው የተነሳችው? ምን ማለት ነው አልገባኝም። ከሙታን የተነሳችበት ቀን መቼ ነው? እኛ የምናከብረው ነው የምትለኝ? እኔ ታዲያ ምን ሙስሊሞቹ አልኩ እንዴ? አንተን እኮ የምጠይቀው ኦርቶዶክስ ናቃታ የግንቦት ልደታ እኔ አልወጣኝ። መቼ ተወለደች አላልኩም ያልኩ። እኔ መቼ ነው የሞተችው ነው ያልኩ። አላውቀውም እሱ። እሺ መቼ ነው የተወለደችው?
በግንቦት ነው የተወለደችው። ግንቦት ስንት? ግንቦት ፈርስት። መስከረም 10ስ? መስከረም 10 ምንድን ነው? መስከረም 10 አላውቅም። መስከረም 10 ቀንም የተወለደችበት ቀን ነው። አላውቀውም፣ እኔ እሱን አላውቅም። ቤተክርስቲያን እንደዛ ብላ ትላለች። ግንቦት ፈርስት እንደሆነ አውቃለሁ። ሁለቴ ነው የተወለደችው፣ በመስከረም እና በግንቦት ነው የተወለደችው፣ ሁለት ጊዜ። ኖ እኔ የግንቦቱን ነው የማውቀው። የመስከረም 10ሩስ? እሱን አላውቅም። ይኸው እኔ እየነገርኩ ነው። በቃ ሁለት ልደት አይኖርማ እኮ በቃ ኦርቶዶክስን አውቃለሁ ማለት እንግዲህ እሞትላታለሁ ብለህ ያልካት ማርያም መቼና መቼ እንደተወለደች እንኳን ራሱ አታውቀውም ማለት ነው። ሁሉ ነገር እኮ አላውቅም፣ አልተጻፈም፣ አልተገለጠም ብሎ እንደሚለው እንደ ሙስሊሙ ነው። ግንቦት መለስኩልህ እኮ ልደቷ በግንቦት 1 ነው አልኩ። መስከረም 10ስ ነው የምልህ። ደግሞ ታዲያ የኔ ደግሞ ክፋቴ በላዩ ላይ ማነባበሬ ነው ጥያቄ። መስከረም 10ስ አሳየኝ እስኪ። መስከረም 10 የሚለውን አሳየኝ። ግንቦት በአንድ ቀን የተወለደችበት ነው። አንተ ኤርሚያስ እየተማርክ ነው? ኤርሚያስ አድምጠኝ ቆይ። መስከረም 10 ቀንም ልደቷ ነው የሚሉ አሉ አለች። አሉ ነው። እነማን ናቸው ያሉት? በቃ የሚሉ አሉ ነው እኮ። እነማን ናቸው ያን ብሎ የሚሉት? አሉባልታ ነው እንደምሰው ቤተክርስቲያኒቱ እኮ አንዳንድ ታሪኮች እንዲጻፉ ይችላሉ። እነማን ናቸው ያሉት የሚሉ አሉ ብላ ስትል እነዛ አሉ ብላ ያለቻቸው እነማን ናቸው? ስለዚህ መስከረም 10 ቀን የተወለደ ስለዚህ ማርያም በማርያም መወለድ እናንተ ጋር ግንቦት ትላላችሁ፣ እነሱ ጋር መስከረም ይላሉ። ሌላኛው ጋር ደግሞ ጥር ይላል አይደል? አይ ነገሮችን እንትን አትበላቸው እንደዛ እኮ። ለምን አሉ ብላ አሉ ባልታ ለምን ትጽፋለች እዚህ ጋር ያለመነችበት? መስከረም 10 ቀንም ልደቷ ነው የሚሉ አሉ ብላለች። ስህተት እንዳንፈጥር ነው። ስለዚህ እናንተ ቤት ማርያም ግንቦትም መስከረም ነው የተወለደች። ወደ ጥያቄ ወደ ሌላው ልቀጥል። እኔ ደግሞ ልደቷ በየቀኑ ነው። ወይት እኔ ታዲያ በአንድ አይነቱ እኮ ነው እየተመራች ያለችው ቤተክርስቲያኒቱ ማለት ነው። አታስብ። እሺ ጥያቄ ልቀጥላ። ወንድም አለ ከጉድጓድ ውስጥ ወጣ ነው ያረገችው ነው ያልከኝ? ታዲያ ኦኬ ተቀብራለች ማለት ነው። ሰው ሞት ከሙታን የተነሳችው ተቀብራለች ማለት ነው አይደል? አላውቅም። እሱን ግን ሞታለች፣ ተነስታለች። በቃ ተቀብራለች ወይ ነው ጥያቄ። እሱን አልነበርኩ። መቀበሯን ሳታውቅ መነሳቷን እንዴት አወቅኩ? እንዴ መሞቷን አንተ አታውቅም? እኔ አይጠይቁ። ተቀብራለች ወይ ነው ያልኩ። ማን የቀበራት? የሞተ ሰው እኮ ይቀበራል። ማን የቀበራት ነው ብዬ የምልህ። አላውቅም። መጽሐፍ ተጽፏል። ሐዋርያቶች ማን የቀበራት ወዳጄ? ሐዋርያቶች ይላል። ባለፈው እያነበብክልን ነበር። ስለማይከታተልህ እኮ ነው። ዝም ብሎ ነው ቁጭ ነው የሚከራከር እንጂ ከዚህ በፊት እየነገርከው ነበር እሱን። እሺ ሙሴ ሲሞት ማን ነው የቀበረው? ሮያል አይመለከተኝም። የሙሴ አይመለከተኝም ናቸው። እኔ ነው ጠይቀኝ ኤርሚያስ። ኖ አይ ሮያል ነው የጠየኩት። እሺ ብዙ አይጨንቀኝም። ኦርቶዶክስን ሃይማኖቴን አውቃታለሁ ብለህ የምትለው እንደዚህ ስትጠይቅ እሞትላታለሁ ብለህ የምትላትን ማርያም እንኳን መቼ እንደተወለደች አታውቅም፣ ማን እንደቀበራት አታውቅም። ቆይ ጠየቅኩ እኮ አላውቅም አልከኝ። አይ አይደለም የሙሴን አሁን ለምሳሌ እኔ ማይክ ክፈችለት። እሺ እኔ የሙሴን የጠየቅኩህ አንተ የማርያምን ያላወቅበትን እንደው ድንገት ካሳየ ብዬ በሚለው እኔ ግን ላሳየ ሙሴ ማን እንደቀበረው ማለት ነው። ኦኬ እዚህ ጋር ይታያል። ሙሴም የእግዚአብሔርን ባሪያ ሙሴ ማለት ነው እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፌጎርን ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩም ማንም አላወቀም። ሙሴ በሞተ ጊዜ እድሜው 120 ዓመት ነበር። አይኑም አልፈዘዘም፣ ጉልበቱም አልደነገዘም ይላል። ኦኬ በቤተ ፌጎር በሸለቆ ውስጥ ማን የቀበረው? የእስራኤል ልጆች እዚህ ያለቀሱለት ይላል። መቃብሮ ነው እንጂ ያልታወቀው ሞቷል ማለት ነው።
የሞቱ ዜና እንደዚህ ከተነገረ የመቃብሩን ቦታ በሞአብ ምድር ማለት የአሁኑ ጆርዳን ውስጥ ነው ያለው። ኦኬ ማርያም ማን ነው የቀበራት? ፈጠን አድርገው እሞትላታለሁ ብለህ ያልካትን ማርያም እስኪ መስከርላት። እዚህኛ ቤንዶች አይጨንቀኝም እኮ አልኩህ። አለቀ። ምን እየጨነቀ ብዙም አይጨንቀኝም አትበል። አለቀ። አያሳስበኝም። እሞትላታለሁ ብለህ የምትላትን ማርያም ይኸው እየተጠየቅ መመለስ አቃተህ። ኖ ዌይ ቀብሩ ላይ ነበር ከላይ አልነበረ የሚለው ምን ያስጨንቀኛል? እኔ ስለዚህ መቼ እንደተቀበረች አታውቅም፣ ማን እንደቀበራት አታውቅም፣ እንዴት እንደተነሳች አታውቅም፣ እንዴት እንዳደረገች አታውቅም። ዝም ብለህ ግን እሞትላታለሁ ማለት ነው። ክርስቶስን መውለዷ ለእኔ ከሁሉ በቂ ነው። በቃ የዓለምን ብርሃን ወለደች። በቃ ይሄ ነው እንግዲህ አሁን ኦርቶዶክስን እናቃታለን ብላችሁ ምትሉት ራስን እንድትታዘብ ነው። ሪያል እኔ እዚህ ላይ ልተው። ከዳንዬ ጋር አውሩ፣ የተረፈውን ከዳንዬ ጋር አውሩ። ወንድምነት እንኳን ደህና መጣህ። ኤርሚም አንተም ልታወሩ ትችላላችሁ። ዳንዬን ግን እንድታዩት ነው ስትጠየቁ እንደዚህ በቃ ወንድምነት ትችላለህ። ምንም መሰረት የሚሰጥ አይደለም ለአንድ ለክርስቲያን ምን ያደርጋል? መሰረተ ማርያም ለእናንተ መሰረታችሁ ናት። አዎ አባባሌ መሰረት የሚሰጥ አይደለም አትበል። ማርያም መሰረታቲያ ውስተ አድባር ብሎ የሚል የመዝሙረ ዳዊትን ጠቅሶ ደብተራው ጆሮህ ላይ እንደፈለገ ሲያምታታ የሚውለውን ጥቅስ ማርያም የሁሉ መሰረት ናት እያሉ ደብተራ እኮ በጣም ምንም ከሰው እኮ ደብተራ ምንም አይመስለኝም። እሱ ሳይሆን እኔ የምለው ምንድን ነው ብርሃንን ወለደች። በቃ አይበቃም? እሱ የዓለምን ጌታ የዓለምን ገዢ ወለደች። ኃጢአታችን የሚያስተሰርይልን ወለደች። የት አለ ከሙታን ተነስታ አድርጋለች ብላችሁ የምትሉት ለምን በማስረጃ አትናገርም? የለም መጽሐፍ ተጽፏል። የለም ደግሞ መጽሐፍ ፈልጌ አመጣልሃለሁ። ይሄው እኔ እኮ አመጣሁልህ። እዚህ ጋር ካሜራ ከፍቼ ምኑን ታመጣዋለህ? መቼም አታመጣም። ምኑን ታመጣዋለህ? እኔ እዚህ ቢያንስ አጠገቤ እንኳን ያለው ማለት ነው። እዚህ ትልቁን ታምረ ማርያም አዘጋጅቼ እዚህ ትልቁ ታምረ ማርያምን ሰድሬ መውጫ መግቢያ እስክታጡ ድረስ በቀን ኤርሚያስ እነዚህ የሙሉ እኛ የጻፍናቸው ነው አይደል የሚመስልህ? አብዛኞቹ እኮ እዚህ ሀገር የተጻፉ አይደሉም። ሁሉም መረጃ የለህም። በቃ ዝም ብለህ በጨበጣ የምታው ነው። መረጃ የለም። ሚዩት አድርገው። ከአንተ ይልቅ ኤርሚ የተሻለ ይናገራል። የእውነት ቁም ነገር ምን ያውቃል አሁን እሱ። በእናትህ በቃ ሚዩት አድርገው። ቴንክ ዩ ያ ኤርሚ። አይ እኮ እያሳከኝ ነበረ። ኮሜንቱን ዝገው ከታች አድርገው ማን ሊመልስ ነው እያልኩ ነበር። ብጠይቃቸው እንኳ አብዛኛዎቹ ብዙ ሙቀቱም የላቸውም አይመልሱትም፣ እና ኮሜንቱን መዝጋቱን ትርጉም የለውም። ኤኒዌይስ እኔ ጥያቄ አለኝ ኤርሚያስ ልጠይቅህ። እኔ እየጠየቅኩ አይደል እንዴ? ያ ተመሳሳይ እኮ ነው። የእመቤታችን ስለ ማርያም ስለሆነ ልጠይቅህ ያልኩ። ምናልባት አሁን ይሄ አሁን የጠየቅኩ እንደውም አንድ ሌላ ለየት ያለ መልስ መለስክልኝና የሙሴን አሟሟት ምናምን ነገር እንደውም ከዚህ በፊት እኔ ብዙ ሙቀቱ አልነበረኝም። መላእክት ቀበሩት ሲባል ነበር ምሳማ በሰው ተመስሎ ምናምን ነገር። እሱን እንዲያውም ነገርከኝ። ጥሩ እግዚአብሔር ይስጥህ። ሁለተኛው ይሄን ጥያቄ ግን መዝሙር 49 ምዕራፍ 49 ቁጥር 9 ላይ ያለው ንግስቲቱ በአፈ ወርቅ ተሸልማ በቀኝ ትቆማለች የሚል አለ አይደለ? እንደዛ የለም። መዝሙር 45:9 ላይ በምን ወርቅ ነው ብሎ የሚለው በአፈ ወርቅ ተሸልማ በቀኝ ቆመች። ምናልባት ነው እኔ እንደዛ ማለት ከዚህ በፊት እንትን ሲሉ ነበርና ሰርችም እያደረኩ ስለምጠይቅ ይሄን ነገር አልመጣልኝና ስለመቤታችን ነው የሚናገረው ይሄ ነገር መዝሙር 49 በአፈ ወርቅ አይልም። ንግስቲቱ በወርቅ ተጎናጽፋ በቀኝ ትቆማለች ነው ብሎ የሚለው። እሱ ነገር ምንድን ነው? ንግስቲቱ ማናት? እመቤታችን ድንግል ማርያም ናት ወይ ብዬ ለመጠየቅ ነው። አንደኛው ጥያቄ ነው። አይደለችም። ኦኬ እሺ፣ አንደኛ ጥያቄ ነው። ሁለተኛው ደግሞ ናት ብሎ የሚነሽጠው ኦርቶዶክስ ካለ ይምጣና ከኔ ጋር ያወራል። ብሉይ ኪዳን ናት ብሎ የሚል ሰው ካለ ይምጣና አንተ ባለበት አወራዋለሁ።
በቃ የምላሽ አሁን እኔ ብዙ ጊዜ ይሄን ነገር እሷ ነች ተብሎ ኦርቶዶክስም ስላስተማረኝ ምናልባት በዚህ አንድ ይልኝ። ሁለተኛው በጣም ትልቅ ጥያቄ የሚሆንብኝ ትውልድ ሁሉ ብጽዕት ይሉኛል ይላል ሉቃስ 1:48 ላይ ልክ ነው። እና አሁን ትውልድ ሁሉ ብጽዕት ይሉኛል ማለት የትኛው ትውልድ ነው ብጽዕት ያለም ድንግል ማርያምን ሊጣራ የሚችልበት መንገድ በየትኛው በኩል? አሁን ለምሳሌ ኦርቶዶክሳውያን የሚያካሂዱትኝ የእመቤታችንን አማላጅ ናትኝ ብለው በተለያየ ነገር እንትን ይላሉና ብጽዕት ማለት ምን ማለት ነው? እሱ ነገር ምንም ክሊር ሊሆንልኝ አልቻለም። እና ብዙ ጊዜ ወደ ኋላ የሚይዘኝም ነገር ስለሆነ ብጽዕት የሚለውን ነገር ትንሽ ካለ መረጃው እሱ ብትሰጠኝ። ተባረክልን። ማርያም ነች የጌታችን እናት አይደል? ትውልድ ሁሉ ብጽዕት ይሉኛል ብላ ያለችው። አትዝጋ ማይኮን። ብጽዕት ማለት ምን ማለት ነው? ትርጓሜው ገብቶሃል? እሱን ነው ያልገባኝ። እኔ የተባረከች ማለት ነው። ኦኬ፣ ትውልድ ሁሉ የተባረከች እያለ ይጠራኛል ማለት ነው። አሁን የጌታ እናት ማርያምን ምንድነች ብዬ ብልህ የተረገመች ነች ትለኛለህ ወይስ የተባረከች ነች ነው ብለህ የምትለኝ? እኔ የተባረከች ነው የምልህ። እኔም ልክ የጌታ እናት ምንድነች ብለህ ብትለኝ አሁን የተባረከች ቅድስት ሴት ናት ነው ብዬ የምልህ። ስለዚህ ትውልድ ሁሉ ብጽዕት ይሉኛል ሚንስ አሁን እኔ ክርስቲያን ስለሆንኩኝ የወንጌላውያን አማኞችን መተህ ማንንም ብጠይቅ ማርያምን ምን ብለህ ትጠራታለህ ብትል ኦኬ የጌታ እናቱ ናት፣ ብጽዕት ሴት ነች። ይሄ ማለት የተባረከች ሴት ናት ነው፣ በእግዚአብሔር የተባረከች ሴት ናት። አመሰግናለሁ። ምናልባት አሁን የመዝሙር 45:9 ላይ ያለውን ምናልባት እሷ ብቻ ሳትሆን ለምሳሌ ጌታ እንዲህ የሚል ይሄን አንድ ቃል ስል እስኪ አንተ ጨርሰው። ሳያዩ የሚያምኑ ምንድናቸው ነው ያለው ጌታ? ናቸው ነው የሚል። አንተ ጌታን ታምነዋለህ? አዎ ሳላዩ አምናለሁ እንጂ። እና ጌታ አንተን ምንድን ነው ብሎ የሚጠራህ በማመንህ? ኦኬ፣ ሳያዩ የሚያምኑ የሚለው ብፁዓን ናቸው እንደሚለው የተባረከ ነው ማለት ነው። ስለዚህ አንተ ምንድን ነህ ማለት ነው? የተባረኩ ማለት ነው። በቃ ማርያምን ብጽዕት ማለት የተባረከች ማለት ነው። አለቀ። ብጽዕና ለእሷ ብቻ የተነገረ አይደለም። የዮና ልጅ ስምዖን ጴጥሮስ ሆይ አንተ ምንድን ነህ ነው ብሎ ያለው ማቴዎስ 16 ላይ ብፁዕ ነህ ነው ያለው። ብለስድ የተባረክህ ነህ። አለቀ። ስለዚህ ትውልድ ሁሉ ብጽዕት ይላታል። ምንም መጽሐፍ ቅዱስን እውነት የሚያምን ብሎ ይላል። ኦኬ፣ እንደዚህ ጠይቅሮ ያል ወጣ ብለህ ፈለግ እያደረክ በአንድ ቦታ ላይ ስታካተርክ እድሉን አታገኝም መልስ ለመመለስ። ቴክር ያመሰግናለሁ። እዛ ስትሄድ ቅዳሴ ነው የሚጠይቁ። የማታውቀውን ቅዳሴ ውዳሴ ይጠይቃል ማለት ነው። እራሱ እንኳን በል ተብሎ ቢባል የማያውቀውን ቅዳሴ ማለት ነው። ፈለገ እንደሆን ጨዋ ነው። በጣም የምትናደዱ ሰዎች ከታች ያላችሁ ሰዎች በዛው ያትናደዱ። እኔ እየፈለኩ ያለሁትን ነገር ማለት ነው። እዚህ ቦታ መጥቼ እናንተ ጴንጤ ናቸው ምናምን ብትሏቸውም ኖ ወንድሞች ናቸው፣ የእግዚአብሔር የተፈጠሩ ናቸው። እዚህ ጋር አሁን እናንተ ጋር ህብረት አላደርግም ምናምን እያላችሁ በውስጥ የምትጽፉ የምትሳደው እያየኋችሁ ነው። ችግር የለብኝም። እኔ እየፈለኩ ያለሁት እዚህ ቦታ ልሸምት የመጣሁትኝ የእግዚአብሔርን ቃል ማውቅበት ነው። ሂድና ኦርቶዶክስ ጋር ትናንትና ሌሊቱን በሙሉ ቁጭ ብዬ ነበረ። ፈለጋ አጥናቴዎስ ጋር የጠየቁት ሌላ የሚመልስልኝ ሌላ፣ ታች የሚሳደቡት ሌላ። ጴንጤ ነው የቀለሜ ተላላኪ ነው ምናምን ነው የምትሉ እንደፈለጋችሁ በሉኝ። ዋናው እውነትን ለማግኘት የምሮጥበት መንገድ እዩት። እኔ ጭፈራ የተለመደ የተሯሯጥኩ አይደለም። ሴቶች ራቁታቸውን ነው እየዘፈኑ ጊፍት ሊሰጥ አልተገኘሁም። እዛ ቦታ ላይ የተገኘሁት ስለ ወንጌል ከሚያስተምሩ ሰዎች ጋር ካጠገባቸው ሆኜ የሚያስተምሩትን እየተማርኩ ነው። እነሱ ወጥተው የሚለፈልፉ የሆነ እንትን ፈልገው አይደለም። ገብቷቸዋል። የእግዚአብሔርን ቃል ማስተላለፍ ስለፈለጉ ነው፣ እያስተማሩ ነው። በገባኝ ልክ እማራለሁ። እዚህ ጋር መጥቼ የገባኝን ይዤ እሄዳለሁ። ሌላ ፖለቲካ ምናምን የምትሉትን ነገር ለራሳችሁ አድርጉት። ለኔ አይመለከትም። ያለሁበት ስደት ነው። በስደት ደግሞ ማንም ሰው ከጎኔ የለም፣ እግዚአብሔር ብቻ ነው ያለኝ። በየትኛውም አጋጣሚ እግዚአብሔርን ቃል ከሚያስተምር ሰው ጋር በጥግ ተቀምጬ እማራለሁ ማለት ነው። ትናንትና ከነበርኩት ኤርሚያስ እና አሁን ያለሁትን ኤርሚያስ አንድ እንዳልሆንኩ እወቁ። ምክንያቱም ወንጌል እንደሚለውጥ የምታውቀው ቀን በቀን በህይወት ውስጥ ሲሰራ ፍላጎትን እየጨመሩ የእግዚአብሔርን ቃል ለማወቅ ትሯሯጣለህ። ምናልባት ይቅርታ ግን ኤርሚ ሀሳቤ ለመናገር ፈልጌ ነው። ብዙ ሰው ስለምንትን ስለሚለኝ ነው። በውስጥ ምን አሉ? በውስጥ
ችግር የለውም። ያው ብዙ ሰዎች አሉ እዛ ጋር ያው እንትን ነው ጥላቻ ነው ብቷል። የፕሮቴስታንት እምነት ላይ ብዙ ሰው ጥላቻ ስላለበት የጥላቻውን አንዳንዱም ከፍቅር ከመውደድ የሚናገር ሰው አለና ያው ማለት ጊዜው ከፍቷል። እንደው በእውነት መጽሐፍ ቅዱስን በደንብ ብታነቡትኝ አሁን ያለንበት ዘመን ምን አይነት ዘመን እንደሆነ መጨረሻው ዘመን እንደሆነ ብትረዱትኝ ሁላችሁም መጠጊያችሁ ወደ እግዚአብሔር ነበር የሚሆነው። ፔንቴ ኦርቶዶክስ ምናምን እያልክ ብትሯሯጥ ምንም ነገር የለም። እግዚአብሔር ለሁሉም ሰው ቅን ልብን ነው የሚፈልገው። እንደ ህፃናት ያወራ ነበር እንደ እስካሁን መንግስተ ሰማያት ነው የሚለው ኤርሚያስ እያወራህ ንስሐ ግባ። አዎ እንቅፋት እየሆንክብኝ ነው እንጂ እያወራው ነበር። በእውነት አይ አልሰማሁም እስካሁን ሌላ ነገር እየሰራሁ ነው። ደግሞም ጨርሻለሁ እኔ በቃ እኔ የምልህ ግን በጊዜ ወደ ነበርክበት ወደ ጴንጤነት ተመለስ። እውነቴን ነው። እሺ እመለሳለሁ ብራዘር። እሺ በቅርቡ እኔ እንጃ ትንሽ ወር ቢፈጅብህ ነው አንተ ብዙ ማገዶም ማጨረስ። አንተማ ማገዶ መጨረስ ብቻ አይደለም ብራዘር፣ ታብዳለህ እንዳልከኝ ራስህ እንዳታብድ ፍራ። አይ እኔም ይኸውልህ እኔ በጣም ፈታ ብዬ ያለው ሰው ነኝ። ለመሰለ እምነት ያስጨንቆኝ ወይ እኔ ተጨናንቄ ነው ያለው። በእናትህ ጸልይልኝ በል። ኖ እኔ ለምን ጸልይልሃለሁ? ግን በነገራችን ላይ ሳይህ የተረጋጋ ነገር አላይብህም። በቃ እኔ እምነቴ ጎርብጦኝ አያውቅም። በቃ ግን ማወቅ ፈልጋለሁ። ባይጎረብጥ እዚህ መጣ አትገኝም። አትሰክሰኝ በእናትህ። አሁን አንተ ስላልገባ የሚያስረዳ ስለሌለ ነው እዚህ ጋር መጣ የተቀመጥኩት። እዚህ ጋር መጣ ቁጭ ብለህ እንደገና አይጎረብጥም። ኤርሚ ትናንት ምን ተቀደድብኝ እንዴ? ቆይ ሮያል ምን ጠይቀህ ትናንትና? ኤርሚ ፈለገ ጋር አንተ ፈለገን ስጠይቀው ሮያል ምን ጠይቆ ወጣ? ምንም አልጠየቀም። ምን ይጠይቃል? ግራ ገብቶት እንዲያውም አትሳቅ ምናምን ብሎ ተለካክፎ ነው የወጣ እኮ። ምንም የተለየ ነገር እኮ አልጠየቀም። ሰማ በህይወቴ ውሸታም ሰው አልወድም። ገድል ኧረ እኔም አልወድም ብራዘር። እኔ ብዙ ምን ያንተ የጠየቀው ጥያቄ ምንም ነገር የጠየቀው ነገር የለም። ስለ ገድል አልጠየቅኩትም። ምንድነው ስለ ገድል የጠየቀው? ስለ ገድል ኤርሚያስ ብዙ ሲያወራ ቅር ይለኛልና መልስ ለምን አሰጡትም ብያለሁ አልኩም ብያለሁ። እኔ አልሰማሁም። በቃ ካልሰማ አልሰማሁም በል። አልሰማሁም። እንደዛ ስትል እንግዲህ ረጅም ሰዓት ሳወራ ነበር ከሱ ጋር። ምን መለሰልህ ታዲያ? እሺ ምን መለሰልህ አንተ? እነዛ አስተያየው መልስ አልሰጠኝም። መልስ ሳይሰጥ ሲቀር ምን ተሰማ? ምን ተረዳ? ወጣሁኛ በቃ። እኔ ደግሞ እንደዛ አይነት ነገር ላይ ቄሶቹንም ስትጠይቅ መልስ አይሰጡህም። ቲክታክ ምን ያሉትን ስጠይቃቸው መልስ አይሰጡህም። ነገራችን ላይ እኔ በገድል ዙሪያ መዝሙር ያሬድና ዘማርያም ዩቲዩብ ላይ ጨነውታል። ሁሉን ነገር ነው ያሉኝ። ገብቷል። እኔ ደግሞ ማወቅ ፈልጋለሁ ብለህ መሰለህ። ምንም እኮ እየከነከነኝ ነገር እኮ አይደለም። ግን አሁን አንተ በነፃነት ስትል ስለምታስገባኝ ጥያቄም ስለምትመልስልኝ በጣም ቴንኪው። በዛ ምክንያት እኔ አንተ ጋር ገብቼ ጠይቃለሁ። በቃ እንደገና ገድል ደግሞ ማላቃቸው ነገሮች ኦርቶዶክስ ጋር እንደዚህ ባላቸው ነገሮች ስታወጣ አያለሁ። ደግሞ በውሸት መልኩ ሳይሆን ከነ ማስረጃ ስለምታወጣ ያባ ያንን ነገር ደግሞ እኔ በቃ እንደዚህ ማንበብ በልጅነት ጀምሮ ማንበብ ወዳለሁ መጽሐፍ እና ያን ነገር ረዳለሁ። በቃ ከዛ ጠይቃለሁ። ይሄ ነገር ግን ምንድነው? ማን ነው እንደዚህ ቢለው ምንድነው እሱ በዚህ ነገር ሞክ ያደርጋል፣ ግን ትክክል ነው ወይ እንደዛ መባል አለበት ወይ ይላሉ እና ጠይቃለሁ። ስለዚህ እዚህም ሀገር አንድ በጣም የሰለጠኑ ቄስ አሉ። እነሳቸው እንደውም ብዙ ጊዜ ባይብል ምናምን ማንበብ ምናምን ጀመርኩ ስላቸው እንዴት እንደተደሰቱ ባይብል ጀመርክ ምናምን ብለው በቃ ምክንያቱም ከኔ የማይጠብቁት ነገር ነበር። አንብብ በጣም ደስ ቢል ነገር አንብብ ገድል ምናምን አንብብ ጠይቃቸው ነው ምን ያደርግላል? ዋናው ባይብልን በደንብ አንብብ ይሉኛል። እና በቃ ይሄ ነው። የኦርቶዶክስ ቄስ ናቸው አይደል? አዎ እንዴ ኦርቶዶክስ ቄስ ናቸው። ቤተክርስቲያን አስተዳዳሪ ናቸው። እንደ እንትን ነው እዚህ የሚታዩት እንደ አንድ ትልቅ እንትን። አሁን ለምሳሌ እድር ግቡ ምናምን ሁሉ ይሉናል። ገብተዋል። እድር ግቡ ማህበር መስርቱ እንደ ሀገር ቤቱ ናቸው። ተጠያይቁ ምናምን ብለው በጣም አሪፍ መካሪ ናቸው። ስለዚህ ኖርማሊ በጣም አሪፍ ሰው ናቸውና ብዙ ጊዜ መጽሐፍ ቅዱስ እኔ በጣም ነው የገረማቸው መጽሐፍ ቅዱስ ማንበብ እና ምንም ጥያቄ አልሆነብህም። ታዲያ አሁን እዚህ መተህ የምትጠይቀው እዚህ ሲመለስልህ ዳኒ ጋር ሄደህ ስጠይቅ ሲመለስልህ ፈለገና ሌሎቹ ጋር ግን ስትሄድ ሄዳችሁ ስጠይቁ የማይመለስላችሁ ምን ይሰማል? እውነቱን ተናገር ሮያል። ምን ይሰማል? እኔ ልንገርህ አንተ
መጽሐፍ ገድል እንደው ምንድን ነው ያልኩ ባለፈው ገድል ተመስራት ማታቆም ነው ያልኩ እንትን በል ምክንያቱም የተለያየ ነገሮች አውጥተህ ገድሎችን ስትል እኛ ገባ ጥያቄ ይፈጥራል አይደል ያ ነገር አንዳንድ ጊዜም እኮ ታነቃለህ ሆኖ ሀቅ እንነጋገር እኛ ኦርቶዶክስ ያሉትን ሰዎችም ታነቃቸዋለህ ያ ነገር ገባ ምንድነው የሚል ትውልድ ጥያቄ ቢያመጣ ራሱ መልስ እንሰጠዋለን ይሄ ነገር ይሄ ነው ይሄን ትርጉም እንጻፍ ይሄን እንትን የሚል ነገር ይመጣል እኔ ሀቅ ነው መናገረው ስለዚህ በዚህ በኩል እኔ አንተን አፕሪሺየት አደርጋለሁ ምክንያቱም ያንን ነገር አንስተህ ይሄ ነው እንደዚህ ነው ማለት በቃ ለምንድነው ግን ያልመለሱልኝ ብለህ አሁን ለምን ያልመለሱልኝ ብለህ እውነት ማይታየን ነገር ልንገርህ አንድ ነገር ነው ይቅርታና ማለት ነው ኦኬ አንተ ማይታየ ነገር እና ሰው ላይ እየሰራ ያለው ነገር ልንገርህ አሁን እኔ ከዚህ በፊት የሆነ ቃል አለ አጵሎስ ያጠጣል ጳውሎስ ይዘራል እግዚአብሔር ያሳድጋል እና የሚባል ትምህርት አለ አይደል መጽሐፍ ላይ የሆነ አለ እንደዛ መልኩ እና ምን ልልህ ነው ይቅርታ ስልክ ገብቶ ነው ምን ልልህ ፈልጌ ነው ያንተ ቲክታክ ላይ መጥቶ እንደዚህ መናገር እውነቴን ነው የምልህ አንድ እኔ ምስክር ነኝ ምክንያቱም ቢያንስ ራሴን እንድጠይቅና መንፈሳዊ ማንነቴን እንዳጣና አድርጎኛል ከምንም በላይ አንድ እኔ ምስክር መሆንበት መንገድ ካንተ ጋር መጣው ጠየቅኩኝ ብዙ ጊዜ ነግሬያለሁ እዚህ በፊት መጥቼ የተማርኩት ምናምን ነገር መጀመሪያ ቀን ስታይ ምንድነው የተሰማ ምንድነው ያልከኝ መጀመሪያ ቀን ስታይ ምን እንትን ትላለህ ዳንኤል የሚሳደብ ነበረ ምናምን በቃ የሆነ ዳኒ ጋር በተለይ እንትን አለም ግን የምትናገራቸው ነገሮች እኔም እውነትን ተቀባይ ስለሆንኩኝ ብዙ ጊዜ እውነተኛ ነገሮች ምናምን ነገር የሚታይና የሚስተዋል ነገር ነበረ በሰዓቱ ግን ያ ጊዜ አልፎ ዛሬም ላይ ደግሞ ጥያቄ ውስጥ እንደገባ ከዚህም ካንተም ጋር እኔ በፊት እኔ ኦርቶዶክስ ቤት አይደለም በቲክቶክ ስለ ሃይማኖት ሊያወሩ ይቀርና በዚህ በአካባቢም እንኳን ሃይማኖት የሚወራበት ቦታ ላይ አልቀመጥም አሁን ግን ጥማትም ፍላጎቴም በቃ ያለ አይደል እግዚአብሔር ቃል የሚወራበት ቦታ ላይ ነው ያሰፈሰፍኩ የሚሄደው ብዙ ሰው እንደውም አንተ ስለ ሃይማኖት ተው የሚለኝም አለ ግን ኖ በቃ ስለ ሃይማኖት በየቀኑ ስትሄድ በየቀኑ ስትቀመጥ የምትማረው ነገር አለ ያንተ ጩኸት የማይሰራ ይመስላል እንጂ ብዙ ሰዎች ላይ ይገባል ምክንያቱም ጊዜውም ከፍቷል ሰውም እግዚአብሔርን አፍቋል ገብቷልኝ ያለው ነገር የቢዝነሱ ምኑ መከራ ስላበላቸው በፕሮቴስታንት በኩል በእናንተ በኩልም እኮ አስተምሮት ልክ ስላልሆነ ነው አንዳንዱ አስተምሮ የጴንጤው የሚዘለው ናናኒና ምናምን ይያሉ በጣም የተለያዩ የሚያላግጡ አሉ እነሱ ናቸው ለወንጌል እንቅፋት ይሆኑ ብያምናሉ እንደኔ በእናንተ በኩል ብዙ ይሰበካል በኦርቶዶክሳውያን በኩል ደግሞ ተነስተዋል አሁን ቆይ ቲክቶክ ላይ ከዚህ በፊት አስተማሪዎች ይመጡ ነበር ነመዝሙር ያሬድ ሞን የተለያዩ ይመጡ ነበር አይመጡም እኮ ነበር ያንተ ጩኸት ግን በጣም ብዙ ሰዎች እየተነቃቁ ወጣው እንዲያስተምሩ ትክክለኛ የኦርቶዶክስን ማስተምሮ እንዲናገሩ ገብቷል ሰውን በደንብ ወንጌልን እያየ እንዲማር ምናምን ነገር እየተደረገ ነው ይሄ ነገር ቆይቶ ነው ያንተ ዋጋ የሚከፈለው በእርግጠኝነት ያንተ ጩኸት ምን ላይ እንደሆነ ብዙ መጽሐፍ ሲታገድ እያየን ነው ውሸቱን ነው ግን ውሸቱን ነው አይሉም አይደል ግን እኔ ጋር መጣው ውሸት ነው እንትን ነው ጥላቻ ያለበት ይሰድብሃል ጥላቻ ያለበት ሰው የለም አለ አይደል በቃ በደንብ ሳይረዳ ሁሉም ሰው ለሁሉም ሰው ልታስደስት አትችልም ገብቷል አንዳንዱ ይወዳል አንዳንዱ ይጣላል ግን ያንተን እውነት ውስጣቸው እውነቱን ይቀበላል ደግሞ የዚህ ዓለም ሰይጣን ደግሞ አንተን ያስጠላል ያስጠቁራል ሰው በምንም ነገር አግንቶ አንተ መጣላትና መተናኮል ይፈልጋል ገብቷል ለምን እውነትን ስለያስገባቸው እውነትን ስለምትናገር ይሄ ነገር ልክ አይደለም ስለምትላቸው ነው በቤተ ክርስቲያን በኩልም ብዙም ነገሮች አሉ በዝምታ የሚታለፉ ትክክለኛ የሆነ ማስተምሮም አለ በቤተ ክርስቲያን ውስጥ የሚያስተምሩት ነገር አለ ግን ሞር ክርስቶስ ይውጣ በሚለው አስተምሮ ጩኸት እሱ ላይ ሁሉም ሰው ይስማማል በቃ ለአረል የሌሎች የቅዱሳን ዛሬ እንደውም መንተና እነዛ ጓደኞች ታዲያ ለምንድን ነው ከዛ ተንከሲስ ሰው እየተጠበቅ ምናምን ነገር ብለው የሚሉ ጓደኞቼ ነው ምን ይኸውልህ ጓደኞቼ ሁሉችም የአገሬ ልጆች ናቸው ገባ በሃይማኖታችን በእኛ አካባቢ ላይ ያለ ሰው እንግዲህ ከነሱ መካከል መቼም ባንዱ ይገባል በ12 ነገር እስራኤል በ12ቶች ደቀ መዛሙርት እንግዲህ ባንዱ ነው ሰይጣን የገባ አይደለ እንግዲህ ባንተ ሰይጣን ገባ ብሎ ነው የሚያምኑ አይ ካን ታዲያ ለምን ነው ተጠበቅ ብለው የሚሉ ኤርሚያስ ከመባል ያ ወንድምነታቸው ነው ያ አንተ የምታስተምረው ትምህርት ምንድነው መሰለህ ኃይለ ቃል ስለምትጠቀም ነው ሰው የሚጣላ ትጮሃለህ ትሳደባለህ በኃይል ነው የምትናገር እሱ ማንንም ሳደበው መጽሐፍ ቅዱስን እየጠራህ አሁን ለምሳሌ ይሄ እንደዚህ ነው ያልኩ ስለምትናገር እሱ ነገር እንትን ይሉታልኝ ማለት መጽሐፉ ነው አይደል ለስድብ ብለው የሚሉት ያ መጽሐፍ ቅዱስ ላይ ያለ ነገር ይሄ ገድል ምናምን ነገር ምን ትውልድ ነው የምትላቸው
ኮተታም ትውልድ ነው ምናምን ትላቸዋለህ። ያ ብዙ ነገር ትላቸዋለህ ብቻና እኔም ጨምር ነበር ስድብ። ያው ግን ያው ቄሶችን ምናምን ትረግጣቸው ነገሮች አሉና እነዛ ነገሮች ደግሞ ለምን ይሳደባል? ካስተማረ ወንጌል ነው ማስተማር ያለበት ይላሉ። በእናንተም በኩል በፕሮቴስታንት በኩል ሆኖም ደግሞ አንተ የሚቃወሙ በጣም ብዙ ሰዎች አሉ። ፕሮቴስታንት ራሳቸው ገብቷል። አንተ የሚቃወሙና ያንተን አስተምሮ ማይቀበሉም እኔ ቤት መጣውም ሲያወሩ ሰማቸዋለሁ። ሌላ ቤትም ገብቼም አንተ የሚቃወም ብዙ ሰው አለ በፕሮቴስታንቱ ነው እርስ በርስ እና ክሊር መደረግ ያለባቸው ነገሮች ሊኖሩ ይችላሉ። እውነት ነው። ሁሉም ነገር መቼም ሰክሰስፉል ይሆናል ማለት አይደለም። ወንጌል ሲጀምር በህይወቱ ገዳይ ነው። ገብቷል። ወንጌል በራሱ በጣም ዋጋ የሚያስከፍል ከሚያሰቃይ አይነት ነገር ስለሆነ ታዲያ ኮተታም ትውልድና ተረታም ትውልድ ማለቴ ኮተቱና ተረቱ ብዬ ያልኩት የትኛውን ነው? ያው የገድሉን እኮ አሁን አንተን የሚቃወም የሚቆም እኮ የለም። አሁን አንድ ሰው ብቻ ነው ካንተ ጋር ሊያወራ የሚችል እንጂ አሁን እሱንም 2 ጊዜ 3 ጊዜ ዲቤት ጠርቷልኝ እምቢ ብለው ይሁን አላቅም። ብቻ ግን ወንጌልን እንትን በምንድነው ገድል በሚባሉ ዙሪያ ላይ አሁን አንተ ጋር ደፍሮ የሚቆም ሰው የለም። አታውም እንደ ሮያል እንኳን ገና ገድል ነው የሚለው የሆነ ቦታ ገድል ነው ገድል ከኤርሚያስ ጋር አላወራ። ለምን በቃ ሙሉን ይዘዋል አውቀዋል። ገብቷል። ያን ደግሞ እውቀት የሌለው ብዙ ሰው ስላለ ስለ ገድል ብዙም አይዳፈርም ማውራትም አይችሉም። እና ብቻ በርታ፣ ጥሩ ነው። የእግዚአብሔርን ቃል ሁሉ ብችል እኔ አንድ ኮሜንት ላደርግ የምችል ካንተ ላይ ኤርሚያስ ቆይ ተሰጠኛለህ ኮሜንት ከፈለክ በውስጥም ማለት ነው። ምን ነበር ይሄ ነበረው ጠፋሁብህ። አዎ ቆይ መጽሐፍቶቹ የኦርቶዶክስ መጽሐፍቶች ናቸው አይደል? አዎ የመጽሐፍቶቹ የኦርቶዶክስ ናቸው። ኦርቶዶክሳውያን ናቸው አይደል? በራሳቸው መጽሐፍት እያፈሩ ያሉት ኖ ማፈር ሳይሆን እኮ እኔ አፈሩ ሳይሆን ለዛ ነገር ምላሽ እውቀት ያለው ሰው ጠፋ። ኖ ገድላት ድርሳናትን አትንካብን ብለው ማለት ታዲያ ከዚህ የበለጠ ማፈር አለ? እሱማ አሁን እኮ እዛ ላይ ምላሽ መስጠት የሚችል ሰው እኮ ነው የሌለ እንጂ እኮ ያው በመጽሐፋቸው ማፈር ምናምን ሳይሆን እስከ ዛሬ ድረስ ያሉት ስጠይቃቸው በሙሉ ኦርቶዶክሳውያን በመጽሐፍቶቻቸው ነው አይደል ያፈሩት? ምዕመናን ናቸው። ያን ያክል እውቀት አላቸው ብዬ አላምንም እኔ ከኔ ጀምሮ። እኔም ራሴውን ገድልን በአንተ ነው እንጂ ማቆይ ገድል እንደሆነ አላውቅም። አገልጋዮቹ ስለምን አይመልሱም? አገልጋይንም ብለው የሚሉ ያው ሁሎችም ከአንተ ቤት መምጣት አይፈልጉም። አንተን ደግሞ ዲቤት ይጠራሉ። እነሱም እነ ዘማርያም ምናምን ጠራዋል። ብዙ ጊዜ እንሰማለን። የምንሰማውን ነው የምንነግርህ። ቆይ ብራዘር ዘማርያም እኮ ጥሪ ከማቅረቡ በፊት ለቀሲስ ዲበኩሉ ያቀረብኩትን ጥሪ ሰምተሃል አይደል? ለቀሲስ ዲበኩሉ እሺ ለምን አልመለሰልኝም? ቀሲስ ዲበኩሉ ያን ጥሪ እንዴ ሳለ ዲቤት አደረጋችሁ አይደል እንዴ? አላረግንም። ለምን አልመለሰልኝም? የዲቤቱን ጥሪ አላቅም እኔ አያው። እሺ ዲያቆን ስዩም ጥሪ ያቀረበልኝ አይደል? እሺ ተቀበልኩት አይደል? ማነው ሰርዝ ብሎ ያሰረዘው ዲያቆን ስዩምን? ስታወራ እንደሰማሁት ከሆነ ዘማርያም ነው መሰለኝ ያሰረዘው። አንተ ነው ያልከው። ሜት አድርገው ብራዘር፣ ሜት አድርገው። ዲያቆን ስዩም እና ዲያቆን ዘማርያም ሁለቱም ቤተክርስቲያን ዲያቆናት ናቸው። ሁለቱም ዲያቆን ስዩም ሮያል ሜት አድርገው። ሰው ሳታውቃት ጧፍ ረሽ አንተ አስተናገር ግን ጧፍ ሰብሳቢ ነው ጧፍ ነው ምናምን ሰብሳቢ ነው ሲሉ ሰምቻለሁ። ጥያቄ ነበር። ቆይ ሚዩት አድርገው። እሱን ደጋግሜ እኮ ልኬልህ ነበረ። ሰብሊ ሚዩት አድርጊ ፕሊዝ። እሺ ስለዚህ ኦርቶዶክሳውያን አሁን በገድላት ድርሳናት ማውራት ይችላሉ። ኤርሚ አብዛኛው ማውራት ይችላል። አብዛኛው ሊያወራም አይፈልግምም ማውራትም አይችልምም። ያው የምታመጣቸው መረጃዎችም ለብዙዎች ጥያቄ ፈጥሯል። እሺ ስለዚህ ገድላት ድርሳናት ተአምራት የሚባሉ መጽሐፍቶች በሙሉ አፍረውባቸዋል ወይ ፈርተውባቸዋል፣ መቆም አልቻሉም። እኔ ስጠይቃቸው ምላሻቸው ልንገርህ። ቆይ ትነግረኛለህ። መቆም አይችሉም እነዚህ መጽሐፍቶች በሌሉበት። ከዛ ኦርቶዶክሳውያኑ የትኛው መጽሐፍ የሚያነሱ ይመስላል?
በገድላት ድርሳናት በታምራት ካፈሩ የትኛው መጽሐፍ የሚያነሱ ይመስላል? ቀጥሎ ዶግማቸው እንትናቸውን የአምስቱን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በቃ ተሳካልኛ ታዲያ። አዎ እንደ እሱ ነው እንጂ በመጽሐፍ ቅዱስ ነው እንትን የሚሉ ላይ። ምክንያቱም በዛኛው በኩል ላይ ያለው አስተምሮ ያን ያክል ብዙም አሳማኝነት የለውም። እኔም ለድህነት ለመዳንም ያነኛው ምንም አይሰራም እኮ ሲጀምር። ኤርሚያስ በነገራችን ላይ እንደምመኘው ነገር ምንድነው እኔ አንተም በገድል ላይ ጠለቅ ያለ አንተ አለ ዘማርያምም ማኔ አንተ ዝም ብለህ ተቀመጥ። ይኸውልህ እሺ ዝም ብዬ እቀመጣለሁ። እና ኤርሚያስ እኔ ደስ የሚለኝ በእውነት ሁለታችሁም እንደነ ቴዲ አዋሳ ቤት አንተና ዘማርያም ቁጭ ብላችሁ በገድል ብትወያዩ። ማንም አሸናፊ ተሸናፊ እኮ አይደለም። በጣም ብዙ ሰው የሚጠብቀው እንደውም ሪከርዱ ይሄንን ያልከውን እኔ ይሄው እዚህ 300 ሰው እየሰማ ይሄንን ያልከውን ነገር እንድቀበል አንተ ሄደህ ልክ እንደዚሁ ዲበኩሉን እባክዎትን በታቦት ጉዳይ አድምጠኝ ምን ያደርጉልሃል እነሱ? አድምጠኝ። ይሄን ዘኪያም ቄስማ ልክ ላስገባው ይገባል መጀመሪያ። ኦኬ ምን ያደርግልሃል? ቆይ ብራዘር ምን ያደርግልሃል? በቃ አድምጠኝ። እሱን ያስመለጠው ኦኬ ዲበማነው ዘማርያምን ያስመለጠው እና አንተ እውነት ካለህ ይኸው አሁን አንተ ያልከውን ዘማርያምን እንድቀበለው የምትፈልጉ ከሆነ እኔ አስቀድሜ ለቀሲስ ዲበኩሉ ጥሪ አቅርቤለታለሁኝ። እሺ ዲበኩሉ አይችሉም ማለት አድምጠኝ። አንተ አይደለም መላሽ፣ አንተው ጠያቂ፣ አንተው መላሽ። እንዴ ታዲያ አንተው ቀዳሽ፣ አንተው ተቋሽ አይችሉም ቢባሉ ቆይ አድምጠኝ ፕሊዝ። አፈርደቼ ካስጋጥኩት በኋላ ቄሱን ከተገናኘን በታቦቱ ከዛ የዘማርያም ብለህ የምትለውን ዘመሐመድ አድርጌ ዓለም አደባባይ ላይ እልክልሃለሁ ማለት ነው። ቃል እገባለሁ። አንተ ሄድና አድምጠኝ። አሁን አንተ አትመልስልኝ ፕሊዝ። ሜዳው ላይ አንተ አመቻችልኝ። እኔ ዘማርያምን እንድቀበል ሮያል ይኸው ቃል አድምጠኝ ልጨርስ። አትግባበኝ በመካከል። እኔ ዘማርያምን ጥሪ እንድቀበለው ከፈለክ ዘማርያም ደውሎ ዲበኩሉን አትቀበል ብሎ ታሰርዞታል። አሁን አንቀዥቀዥ ማምጣት ያለብህ አስቀድሜ እኔ ስለ ጥሪውን ስላቀረብኩ ዲበኩሉን በቃል ኪዳኑ ታቦት ጉዳይ ከእስራኤል ወደ ኢትዮጵያ መጣ ተብሎ አክሱም በተቀመጠውም በአዲስ ኪዳንም ታቦት ጉዳይ ቄሱን አምጣልኝ አደባባይ ላይ። ከዛ ወቀጣ በኋላ ወደ ዘማርያምህ ይሄድና ቀጥሎስ ዘማርያምህን ዘመሐመድ አድርጌ ዓለም አደባባይ ላይ ወይ እሱ ሲያሰጣኝ ወይ እኔ ሳሰጥ። እባክህ አታቋርጠኝ። በጣም አሪፍ ውይይት። እባክህ አታቋርጠኝ። ይጨንቃችኋል። ገና ሳወራ ያልባችኋል ማለት ነው። ቄሱን አምጣልኝ። በመጀመሪያ እኔ ጥሪ አቅርቤለታለሁ ለቄሱ። ሰፈር ለሰፈር እየዞረ ዘኬ ለሚበላው ቄስ ጥሪ አቅርቤለታለሁ። ጴንጤ እውቀት የለውም ብሎ እንደጠገበ አህያ ሲያናፋ የሚውል ማለት ነው። በየቲክቶኩ ጥሪ አቅርቤለታለሁ ለዲበኩሉ። ይቀበሉ ብፁዕ አባታችን ጸሎቶ ታግዜ ቡራኪው ትድረሰኝ ብለህ ጥሪውን ይቀበሉ በል። ጥሪ አቅርቤለታለሁ። ቋንጣ ሆኖ ተሰቅሏል። ይሄንን ደግሞ እንዳይቀበሉ ብሎ ያለው ዘማርያም ነው። ዲበኩሉ እንዳይቀበሉ ጥሪውን ብሎ ያለው እሳቸው ያን ጥሪ በተቀበሉ በማግስቱ ዘማርያምን ነገረ ድነት በመጽሐፍ ቅዱስና በገድላት ድርሳናት በኢትዮጵያ ኦርቶዶክስ ታሪክሳን እቀበለዋለሁ። ቃሌ ነው፣ አይታጠፍም። የአባቶች አምላክ ምስክር ነው። በመጀመሪያ ግን ያን ቄስ ተቀበል በለው። ኦኬ እኔ በመጀመሪያ ጥሪ ስላቀረብኩ ማለት ነው። እንዴ ተመጣለ እንዴ በመጀመሪያ እኔ ጥሪ ስላቀረብኩ እንደውም በታቦት ጉዳይ ከዲያቆናትና ከመንመን ይልቅ ከቄስ ጋር መነጋገር። ቄስ ነው ታቦት የሚሸከመው፣ ቄስ ነው ታቦት የሚነካው፣ ቄስ ነው ብዙ ነገር የሚለው ማለት ነው። እናስ የዲበኩሉ አገጩ ላይ የበቀለ ፀጉር ዓለም አደባባይ ላይ መንጠባጠብ መርገፍ ሲጀምር ታየዋለህ ማለት ነው። መድኃኔ ዓለም ክርስቶስ ምስክሬ ነው። አጥራቸው የገባው ፈለገ ዲቤት ያደረከው ሰውዬ እሱን ነው። ታዲያ ለአንተ እኮ መልስ አልመልስልህም ብሎ ያለው እኮ ሰውዬ ነው እኮ ዲቤት ያደረኩት። የዋህ ነው ቶ እና ጠግቦ ሲያናፋብኝ አልነበር እንዴ? እናቱ የወለደችው ጴንጤ ይምጣ ምናምን ነገር እያለ ሲል የነበረ
አይቀጡ ቅጣት ቀጥቼ ለትውልድ መማማሪያ ነው ያደረጉ ነው። እና ይህንን አድርገ ሮያል ቴንኪው። ዴቭ መጠየቅ ትችላለህ። ቴንኪው። ወንድምነት ካለ ተቀበለው ዴቭ። ኤርሚያስ አንተን ነበር መጠየቅ የፈለኩት። እሺ ጠይቅ። እሺ ተአምር 7 ላይ ተአምረ ማርያም ላይ ማርያም በራሷ ነው የተነሳችው ይላል። ጌታ ኢየሱስ ክርስቶስ አላስነሳትም ይላል ስትል ሰምቻለሁ ወይስ አልሰማሁም? ሶሪ ድጋሙ ምን ነበር ያልከው? ተአምረ ማርያም ተአምር 7 ላይ ቅድም የሆነ ልጅ ጠይቆህ ማርያም ራሷን አስነሳች ይላል። ኢየሱስ ክርስቶስ አስነሳት አይልም፣ እሷ ነች ራሷን ያስነሳችው ነው የሚለው ስትል ሰምቻለሁ ወይስ አላልክም? አልሰማሁም። ተአምሩ የተደረገው በእሷ ነው ብሎ የሚል ነው ያልኩት። ይህ ተአምር የተደረገው በማርያም ነው ይላል ያልኩ። ልጁ ሲጠይቅህ ግን ራሷን አስነስታለች ጌታን ያስነሳት ሲልህ እሷ ራሷን ያስነሳችው ይላል እያልከው አልነበረም? መረጃ አምጣ። አይ በጆሮ ነው የሰማው። መረጃ አምጣ። አይ እንደዛ ካላልክ እሺ ችግር የለው። ያኔ እኔማ አልኩ እኮ ያልኩን አላልኩም አልኩ። መረጃ አምጣ። ተአምሩ የተደረገው በእሷ ነው የሚለው ነው እና ከዛ ያስነሳል። መጽሐፉን ከፍቼ አሳየው ማለት ነው። ያደረገችው ተአምር ይህ ነው ይላል። ልጁ ግን የጠየቀህ ያስነሳት ክርስቶስ ነው እንጂ በራሷ አልተነሳችም ሲልህ እኔ ለሚዩት ያደረኩ ጨርሰናል ብራዘርዬ። በዛ ሰዓት እንደውም ሁለቴ ነው ሶስቴ ኢንቫይት አድርጌ ነበረ። ትንሹ ኤፍሬም እንደዚህ ነው የሚያታልላችሁ የሚሸውዳችሁ። ሮያል ጠይቁት፣ እንደዚህ ነው የሚሸውዳችሁ እናንተ። ብሎክ አድርጎ እናስወጣኝ። ኧረ ነው ብሎክ አይደረግም። ለምን ይደረጋል? እዚሁ ጨጓራው እያረረ ከታች ሮያል እንደዚህ አላለም። ቅድም አልነበርክም? ሰማሁም ነበር። ተአምር 7 ላይ ቅድም የሆነ ልጅ ሲጠይቀው ኢየሱስ ክርስቶስ ነው ያስነሳት ሲለው ኤርሚያስ ምን አለ? ራሷን አስነሳች የሚል ተአምር 7 ላይ አለ ብሏል አላለም? እግዚአብሔርን አልሰማሁም። እየሰማን ነበር እኮ ወንድም ኤፍዬ። አንተማ ከመለስክለት ይላል አውጣው። ተአምር 7 ላይ ይላል። አሁን ምንድነው ዳዊት ሐሳብ ታዲያ? ማን ያስነሳት? እሺ ራሷን ተነሳች፣ በራሷ ተነሳች ነው የሚለው። ጌታ ኢየሱስ ክርስቶስ ያደረገችው ተአምር ይላል። እኔም እሱን ነው ያልኩት። እሺ ያው ይታይልሃል ተጽፎ እኮ ምንድነው የተለየ ነገር እኮ አሁን መጽሐፉ ላይ ራሷን አስነሳች የሚል እፈልጋለሁ ብራዘር። ይሄው እመቤታችን ኤርሚዬ እኔ ነኝ ጠይቀው ያደረገችው ተአምር ይላል። ነበበል ይሄ ተአምር ይሄ ነው ይላል። ፕሊስ ዳዊት በመጀመሪያ ቪዲዮውን አምጣ። እስከ መጨረሻው ግን እንዲነበብልኝ እፈልጋለሁ። እሺ እኔ የሚዩት ያደረኩ ቪዲዮ ታመጣለህ። ሲይዙ ደግሞ እንደገና ሌላ ነገር ትላለህ። ቪዲዮ ታመጣለህ። ምንም አልተያዝኩም። ይነበብልኝ እኮ ነው ያልኩት። ቪዲዮ ታመጣለህ ዳዊት፣ አንተ ታማኝ ከሆንክ ማለት ነው። ኦኬ እንደዚህ ነው ማንጫጫችሁ አስገብቼ። እኔ አንደኛ ያላልኩትን አላልኩም ነው ብዬ ያልኩትን አልኩ ነው ብዬ የምለው። እሺ ያልከው እንዲገምልልሽ የሆነ ቪዲዮ አምጣ። ለምን ደግምላለሁ? ቪዲዮ አምጣ። ቪዲዮ አንዴ ራስ አውጣው እንደው መጽሐፉን። እሺ አንተ ዳዊት ራስ አውጣው፣ አንተ መጽሐፉን አውጣው። አጥፋው ኤርሚያስ አውጣና አሳየን። እንዳይታይ ስለምትፈልግ ኖ ይሄ እንደዛ አይደለም። አንዳንድ ጊዜ ሰው ቤት መጣ ጠይቀ ምላሽ ፈልገ ሪስፔክት የሚባል ነገር መማር አለብህ። ስለ ህይወት እያወራ ስለሆነ ምንድነው ዲስሪስፔክት ያደረኩት? እሺ ኖ አይደለም። አንዳንድ ጊዜ እስከ መጨረሻ ይነበብልኝ አልክ። መጀመሪያ ደግሞ ብለሃል እንደዚህ ነው የሚያታላችሁ ምናምን አይደለም። ቆይ አሁን አንተ እኮ አምነህልኛል። አንተ ስላው ልክ ነው ተብሏል፣ ተዛሬ ተጽፏል አልኩህ እኮ ስለተጻፈ ነው። አሳየን አንተ አስነሳች የሚል አለ። እሺ የለምም አለ የሚለውን አሳየን አንተ። ምን ቤት ጥያቄ ቪዲዮን አብራና መጽሐፉን አሳየን። ኤርሚያስ ጋር ይነጋገሩ። አንተ ምን ቤት ነው? አርፈህ ተቀመጥ አንተ ተማሪ። ሮያል ሚዩት አድርገህ እኔ ነኝ የፈቀድኩለት። ላውራ ብሎ ካለ ያውራ። ምን ያውቃልና ነው እሱም ያወራው። ሮያል ሚዩት አድርግ። እኔ ከፈቀድኩለት በቤቴ መብቱ ነው ያውራ።
መጽሐፉ እንዳይታይ ስለፈለክ ነው? ኖ መጽሐፉ ይታያል። ከፍቶ እኮ አሳይቷል። እኔ እኮ ነኝ አጥፎ ያልኩት፣ ግን አንተ ካለ ለምን አጥፋዋል? ከሆነ አልችልም ማሳየት እንትን ቪዲዮ ማድረግ የለህም አይደለም እንትኑ የለህማ። መጽሐፉም አለኝ አንብቤው እኮ ነው የምጠይቀው። እና ካነበብኩ አሳየን። ካንተ ጋር የሚለውን ደግሞ እንዴት አድርጌ ላሳይ? ከፍታ ነው ቪዲዮ ከፍታ አሳየን። ኦኬ እኔ መክፈት ካልቻልኩስ ኤርሚያስ አለው ቢያነብ ምንድነው አንተ ችግር ነው? መክፈት ትችላለህ። ኖ አይደለም እንደዛ እያልኩ ሳይሆን አሁን የሆነ ነገር ስትጠይቅ ከሶቪየት ኤርሚያስ እኮ ከፍቶት ነበር። ለምን አስጠፋው? እኔ ያስጠፋሁትኝ አንተ አመጣጥ ልክ ስላልሆነ እኮ ነው። ስትጠይቅ ፈልገው ነገር የጠየቅኩት ጥያቄ አንተ ራሱ አምናሃል አይደል? አዎ። እና ግን ሁሉንም አንብቡልኝ እኮ አልክ አንተ። አሁን እየነገረ ያሳይህ ማርያም ራሷን እንዳስነሳች የምታየው ሁሉም ሲነበብልን። ቆይ እሺ አንዴ ኤርሚዬ አይመልስም። እሺ ዳዊት ማይኩን ክፈትና እኔ ትልቁ ላይ እንደዚህ ልሆንና ሮያል አንብብልኝ በለው። ማርያም ራሷን እንዳስነሳች እኔ እናንተ ነው የምናወራው ብራዘር። ለጠይቁ ጥያቄ መልስልኝ ነው መጽሐፉ ስላለ እዚሁ አነባዋለሁ። ቤተክርስቲያናችን እኮ አትልም። እኛ ምን አስጨነቀን? አትልም እኮ መጽሐፉም አይልም እንጂ ዝም ብሎ እኮ ነው የሚዋሻችሁ። ቆይ ብራዘር አሁን ከአንድ ደቂቃ ወይ ከሁለት ደቂቃ በኋላ ሜዳው ገደል ሲሆንበት ያዋለው ምንም ሌላ ጥያቄ አልመለስም። ተረጋጋ። ማርያም ራሷን አስነሳች ብለሃል። ዳዊት ተረጋጋ አልኩ። ፕሊዝ ሞዴሬተሮች ሊያስወጡ ይችላሉ። የማርያም ከሙታን መነሳት ተአምር ነው አይደል? መጽሐፉ ያንተ ጥያቄ አልመልስም፣ ምክንያቱም ያንተ ጥያቄ የተጣመመ ጥያቄ ስለሆነ። የማርያም ከሙታን መነሳት ተአምር ነው ተአምር አይደለም? ተአምር 7 ላይ ማርያም ራሷን አስነስታለች፣ ጌታ ኢየሱስ ክርስቶስ አላስነሳትም ብለሃል። ኤርሚያስ ሰምቶሃል፣ መስክሯል። መጽሐፉ ይነበብና እኔ የሚዩት ያደረኩ የጠየቅኩ መልስልኝ፣ ካልሆነ በጌታ ሰላም ታይቶርዳለን። የጠየቅኩ መልስልኝ ተግባቦት እንድንል ማለት ነው። የማርያም ከሙታን መነሳት ታምር ነው ታምር አይደለም? እንደዚህ ነው ጓዳህም ከተ ማለት ነው። አዎ እንደዚህ ጓዳ ትገባለህ። ሞዴሬተሮች ካላስወጣችሁት ራሱ ከሆነ የወጣው ሞዴሬተሮች እንዳታስወጡ ፕሊዝ። ኦኬ እናንተ ከሆነ ያስወጣችሁት ተመልሶ ይግባ። የማርያም ከሙታን መነሳት ታምር ነው ታምር አይደለም? እሺ ሐሞት ያለው ኦርቶዶክስ ገብቶ ያውራ። እሺ የአልዓዛር ከሙታን መነሳት ተአምር ነው ተአምር አይደለም? ና መልስ። ኑ መልስ። እሺ የአልዓዛር ከሙታን መነሳት ተአምር ነው አይደል? እሺ ተአምር ነው ብሏል። ልብ በሉ ስሙ እንግዲህ ተአምር ነው። ይህ ተአምር በማን የተደረገው? ሮያልዬ በማን ተደረገ? በክርስቶስ። በማን ተደረገ አልኩት? በክርስቶስ በጌታ ማለት ነው። በጌታ ብዬ ልጻፈው መልሶ ማለት ነው። እሺ የማርያም እስከ ሙታን መነሳት ተአምር ነው ተአምር አይደለም? በነካጅ ተአምር ነው። ቴንክ እንደዚህ እንድትመልስ ነው ፈልጋል። ተአምር ነው። ይህ ተአምር በማን ተደረገ? በጌታ። የማርያም ከሙታን መነሳት ተአምሩ በማን ተደረገ? በጌታ። መጽሐፋችሁ ምን ይላል? ለዘላለሙ በእውነት ልመናዋ ክብሯ ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌም ሲጸናች ክብርት እመቤታችን ያደረገችው ታምር ነው ይላል። ይሄ ታምር የተደረገው የሥጋዋ ፍልሰት በማን የተደረገ ይለናል? ሮያልዬ መጽሐፋችሁ እንደዚህ ነው እንጂ የሥላሴ ባሪያ እንዲህ ነው። በማን የተደረገ ይላል? በማን የተደረገ ይላል? በማን የተደረገ ይላል? ራስ በማን የተደረገው? ራስ አንብበው። በማን የተደረገ ይላል? አይታየኝም። እኔ ይኸው አንብበው ነው። ውሸትን አታነብልኝ። አንብበው። ይኸው ለዘላለም በእውነት ይኸው ስለ እመቤታችን ሥጋ ዕርገት ይልና
ለዘላለም በእውነት ልመናዋ ክብሯ ይደርባችሁና በእናንተ እኔ ይደርብኝ ብዬ ስለማለች የጌታና ስለ አይደለች ማለት ነው። ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው ይላል። የእሷ ከሙታን መነሳት የተደረገው ታምር አንተ በጌታ ነው ብለህ ያልከኝ መጽሐፋችን አድምጠኝ ሮያል አድምጠኝ፣ በመድኃኔዓለም አድምጠኝ። እኔ ጋር እንደዚህ ግርግር የለም። ደርዝ ነው የምናወራው። ጥምን የሚያረካ መልስ ነው የምፈልገው። የማርያም ከሙታን መነሳት ታምር ነው ወይ አልኩ። አዎ ታምር ነው አልከኝ። ጥሩ። ይህ ታምር በማን ተደረገ ብዬ ስል በጌታ አልከኝ። ይህ ታምር በማን ተደረገ ብሎ መጽሐፋችሁ ይናገራል። ይህንን ታምር ያደረገችው ማነች ነው ብሎ የሚለው ወንድማችን ሮያል። እሱን ሳይሆን ከታች ያለውን ነው መልስልኝ። ይህንን ነው ብዬ እታች ያለውን ለማንበብ ከላይ ከመጀመሪያው ነው የምጀምረው። ብራዘርዬ አውድ ጠብቀ ነው እሷ መነሳቷ። መልስልኝ። ይህንን በማን አደረገች ነው ብሎ የሚለው ኮኖ ቀጥለው በማን አደረገች ነው ብሎ የሚለው ነው እኮ። እንዲያውም ቀጥልልኝ። እኔ ገና እዚህ ገና ዝም በል አንተ ማታውቅ እውቀት የለም። ቀጠል ነው አሪፍ፣ በደንብ ይገባል። አንተ ኦርቶዶክስ አይሉ ጴንጤ አይሉ ምን አይሉ ግራ የገባ መሀል መንገድ ላይ ቆመ መኪና የሚገጭ ሰው ነው። ለእኔ ጠይቁን ጠይቀ መልስልኝ። እርስ በርስ አትሰዳደቡ። እርስ በርስ ታገሱ። አንብበውና እያነበብኩ እየጠይኩ ነው። ይህንን ታምር የተደረገው በማን ነው ይላል። እስቲ ከላይ ፍሰቱን እንቀጥል። ማን ያደረገው ይላል። ቁጥር አንድ ይህ ፍሬሽ ጴንጤ የበጠበጠን እኮ። እሺ ቀጥል። ግድ የለውም እሱ ኦርቶዶክስ ነው። ዝም ብለህ ገበያ አታድራ ሮያል። ዝም ብለህ የወሬ ገበያ አታድራ። ይህ ታምር በማን የተደረገው ይላል። ሮያል ማይኩን ክፈት። ቀጥለው እንትን በለው። ማን ነው ያደረገው ይላል። መልስ። እንድቀጥል እንተማመን። ማን ያደረገው ይላል። እመቤቴን መልሷል። ከላይ ጀምረው ከላይ እንደ ነብዩ መሐመድ አንብብ እኮ እየተባልክ ነው። አንብብ። በማን የተደረገ ይላል። ከላይ ጀምረው እመቤቴን እመልስልሃለሁ። ከላይ ጀምረው አንብብ። እመቤቴን ወላዲተ የሚባል የለም። በማን ታምር ተደረገ ብሎ የሚለው ቁጥር አንድ ላይ አንብበው። እንዲህ አይነት ትግል ነው እንግዲህ ወገኖች የገጠመን። በቃየው። እሺ ኤርሚ በማን የተደረገ ብሎ ይላል እዚህ ጋር ይሄ ቃል። አንብበው ሮያል፣ አትፍራ፣ ችግር የለውም ብራዘር፣ አንብበው። አይ ከላይ ጀምሮ አንብበው እያልኩት ነው። እሺ አንብበውማ ከላይ ጀምርና ይሄው ከላይ ጀምር። ስለእመቤታችን ስጋ እርገት ይላል። ስለእመቤታችን ስጋ እርገት እውነትንማ ተቀበል። እውነት አልዋሽም እያልክ አይደል? ለዘላለም በእውነት ልመኗ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ ወደዚህ ጣጋ አድርግልኝ የጸናች ክብርት እመቤታችን ያደረገችው ተአምር ነው ይልና ወረታች በስንክሳር ችግር የለውም። በስንክሳር መጽሐፍ ተጽፎ እንደተገኘ በዚች በነሐሴ ቀኑን አላውቀውም 16 በነሐሴ 16 ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የስጋዋ ወደ ሰማይ ማድረግ ተደረገ ይላል። ይህንን ታምር ያደረገችው ማነች ይላል። አላለቀም። አራት ነጥብ እኮ ነታች አሉ። ዳዊት አራት ነጥብ አለ። እንቀጥላለን። ካረፈች በኋላ ይላል። ካረፈች በኋላ ዝቅ አድርጎ ኤርሚ ታምሩ ስለሷ ነው የሚናገረው። ጫጫታ አታርጉ። ገና ዝቅ ብለን ይነበባል ማለት ነው። የሚጀምረው ከአንድ ጀምሮ ከታምር 8 ነው። እንግዲህ አሁን እኔ ተንጫጩ። ከፈለጋችሁ ለኤርሚ አጋፍጬ ተዋዋለሁ። እራሳችሁ ሶስታችሁም ኦርቶዶክሶች ናችሁ። እኔ ፈንዲሻይን እየበላው ሻይን እየጠጣው እሰማለሁ። መጽሐፍን ፊት ለፊት አስቀምጬ በማን እንደተደረገ ታነባታለህ። ለምን ይሄን ዘለልከው? ታምሩ በማን የተደረገው ይላል። መልሱ ሶስታችሁ። ታምሩ በማን ተደረገ ይላል። ይሄ ታምር በማን ተደረገ ይላል። ታምር ይህ ነው እኮ ነው የሚለው። ታምር ይህ ነው ማለት እኮ በማን የተደረገው ይላል። ይሄ ታምር ስለ እሷ መነሳት አይደለም። ይሄ ታምር የሚያወራው ይሄው ስለ ስጋ እርገት እያለ ከታች ስላሉ ታምር ነው የሚያወራው።
ረዶ መድኃኒዓለም ማንን ነው የምትፈራው ግን? ለማን ነው የምትኖሩት? ነብስ እኮ ነው። እሷ ያደረገችው ተአምር ይኖራል። ተአምሩ ከታች አይነ ያየ የተጻፈ ነገር ምንድነው ማንበብ የከበደ? አንተ ጀማሪ ጴንጤ ዝም በል። ሮያልቶ 70 ዓመት መሆኑን ስሰማ ነው አይምሮ መላላቱ የገባኝ። ተው በቃ 70 ዓመት ነው። ሮያል ሪስፔክት አድርጋ አውራ። እሺ ሮያል ሪስፔክት አድርጋ አውራ። በጣም ብዙ ረጅም ሰዓት ዝም የምልህ ትልቅ ሰው ስለሆንክ ነው። በጣም ብዙ ቆይ ሮያል እኔ ቤት ውስጥ ፖለቲካ እንድሰራ አልፈልግም። ኤርሚያስ ጴንጤ አይደለም ኦርቶዶክስ ነው። ኦኬ እዚህ እኔ ቤት ላይ ቁጭ ብለህ ሮያል እንደዚህ እንድትዋሽ አልፈልግም። አይ ኖ እንደዚህ ቆይ አድምጠኝ። ኤርሚያስ ኦርቶዶክስ አይደለ? ኤርሚያስ በትክክል ግን አሁን በቃ ለቀኩላችሁ። በቃ ልቀቅልን ብሏል። ለቅቄላችኋለሁ። ለበበና ስማ። ስለዚህ አሁን እኔ ቤት ላይ ዝም ብለህ በሐሰት ያልሆነውን ጀማሪ ጴንጤ ምናምን ነገር እያልክ አትበል። አይ አሁን ታምሩ ይነበብስ እስከ መጨረሻ። ያ እሺ አንብቦ እስኪ ዳዊት አንብቡት። በማን የተደረገ ይላል ታምሩ። ቀጥለው ምን አለ ብትቀጥለው ኤርሚያስ ታምሩ በማን ተደረገ ይላል። እንድቀጥል ይሄንን መልሱ እኮ ታምሩ ይህ ነው የሚለው እኮ ይህ ነው ማለት በማን ያደረገችው ይህ ነው ብቻ ብሎ የሚለውን ምኑ ነው ይህ ብለህ የምትለው? ያደረገችው ተአምር ይህ ነው ይላል። ምኑ እሷ ያደረገችው ይኖራል። ያስነሳት ደግሞ ክርስቶስ አለ። ስለዚህ ለምንድን ነው በብዛው ተነጋገሩ። ይህንን ስትመልሱ ሙሉን አነበዋለሁ። በስናምር መጽሐፍ እኮ ይላል። እርስ በርስ ተነጋገሩ። ይህን ስትመልሱ ነው ማነበው። የአንተ ስቴትመንት አሁን ራሷን አስነስታለች ነው ወይስ ክርስቶስ አስነስቷታል ነው? የእናንተ ውሸት ነው እንጂ ውሸት ክርስቶስም ጠይቀኝ አይደል? መልሳ ክርስቶስም አላስነሳትም ራሷንም አላስነሳችም። ውሸት ነው እናንተ የምትዋሹት። ቤተክርስቲያን ሄዱ ውሸት ነው የምትዋሹት። አንተ ያንተ ነው እሱ ውሸት የምትለው አንተ ነህ። ግን የእኛም መጽሐፍ አንስተህ እኮ ነው አንተ ውሸት የምትለን እኮ። ታዲያ በራሳችሁ መጽሐፍት ማርያም ራሷን አስነስታለች የሚል የለም እዚህ ላይ። እሺ አልዓዛርን ከሙታን ያስነሳው ማን ነው? ዳዊት። እኔ አሁን ስለ ማርያም ነው እየጠየቅኩ ያለው። የጠየቅኩ መልስልኝ። አትመልስም። ለዚህ ነው የምትዋሻቸው። የጠየቅኩ መልስልኝ። ተአምሩ ይነበብና ማርያም ራሷ ያስነሳ እታች ትወርዳለህ ማለት ነው። ካልመለስክ ማለት ነው እታች። ተረትንም እንነቅላለን፣ ተረታም ትውልድንም እንነቅላለን። ተረትን እንነቅላለን ከሰው አይምሮ ውስጥ፣ ተረታንም ትውልድም እንነቅላለን ከገስት ላይ ማለት ነው። ወንድሞች እንኳን ኤርሚና ሮያል እንደሚመልሱት እንኳን አልመለስከም። ሮያል አሁን ማጠፊያው ቸገረው፣ ጭጭ አለ። ኤርሚ ዚህ የተጻፈውን ዲና አላደረገም። ሮያል ግን አሁን በራሳቸው ንግር ተሸብልሎ እንትን አልጋ ውስጥ ገባ። ደብቁኝ፣ ይሄ ታምር በማን የተደረገው በማን የተደረገው ይላል። እንድቀጥል በማን ተደረገ ይላል። ይሄ ነው የሚላል። ይህ ነው ስለሚል ከታች አለው ማለት እኮ ይህ ነው ብሎ የሚለው ይሄኛው ነው። የዚህ ነው የስጋዋ ማድረግ ነው። የስጋዋ ወደ ሰማይ ማድረግ የስጋዋ እርገት ነው። ይሄ ነው ብሎ የሚለው ክፍሉ ተያያዡ ቀጥሎ እኮ ያለው ነው። ያደረገችው ታምር ነው ብሎ ካለ በኋላ ይህ ነው ብሎ ያለው በሙሉ የስጋዋን ፍልሰት እዚህ ጋር የሚናገረው ሙሉውን ምዕራፍ ነው የማነበው። አንተ ግን አሁን እችን ተናገራል። ይሄ ታምር በማን የተደረገ ይላል። በማን የተደረገ ይላል። ይኸው ካሜራ ከፍተን እያሳየን አድመጠኝ። ያደረገች ሮያል ፕሊስ ሮያል ያደረገችው ታምር ይህ ነው። ቀጥለው ማለት ነው። ይህ ነው ነው እኮ ማን ነው አድራጊዋ? ማናት? አድራጊዋን ንገረኝ። ማነች ያደረገችው ይላል እዚህ ምናነበውን ታምር። አድራጊዋ ማናት? ማርያም ያደረገችው የተደረገውን ነገር አንብበህ ልትቀበል አትቀበል ስለምትችል ከላይ ጀምረን ወርታችን እንሂድ። ከላይ ጀምሮ አይደለም ያለው ከታች ከዚህ ቀጥሉ ይህ ነው ከሚለው ሰታች ያለውን አንብብ። እስካልመለስክልኝ ድረስ እኔ ቀጥያ ያለውን አላነብም። ስትመልስ አነብልሃለሁ። እኔ ሙሉን ያነበብኩት ሙሉን ያነበብኩትኝ ብራዘር። እሺ መጽሐፉ አንተ አይደለም አባቶች የማያውቁት መጽሐፍ እጄ ላይ እንደዚህ እስኪያረጅ ድረስ ነው ያነበብኩት። አሁን መልሱ በማን የተደረገው? ከዛ ቀጥዬ ቶሎ ቶሎ ላንብቡ። ቅርቃሪ ይልሃል። ይሄ ነው
አይዞህ ያልቻለው ብራዘር እኔ ደርሼበታለሁ። አይዞህ አይ አንተ በነገራችን ላይ እኮ እኔ በቃ ሮያል ቅርቃር ማለት ይሄ ነው ብራዘር። መቻል ያለብህ መቻል ያለብህ ቂሊንጦ እኮ ነው በአንድ ያወረድኩ ማለት ነው። በራሳችሁ መጽሐፍ ይህንን ታምር ያደረገችው ማን? እኔ አላነብም ማለት ነው። ካልሆነ ሚዩት አድርግ፣ በቃ ካልሆነ ሚዩት አድርግ። እንደዚህ አላወራም። አራረግልሃለሁ። ያ ሚዩት አድርገው፣ በቃ አክብሬ እንደማወራ ሁሉ ሚዩት አድርገው። አየህ አሁን ኦርቶዶክስ የሆነ ሰው ይምጣና የታምር በማን የተደረገው ብሎ ይላል። እሱን ከተማመንም በኋላ ሙሉን አነበዋለሁ። እኔ ምክንያቱም ሙሉን ለማንበብ እኔ እያነበብኩት ያጠናሁት ነው። እያንዳንዱ እዚህ ያቀለምኩት ጋር ወገባ ገዳህን ስፈታው ታየኛለህ ማለት ነው። በእያንዳንዱ ምዕራፍ ላይ ቁጥር 30 ድረስ አለው። ታምር 8 ነው ይሄኛው ግን ታምር 7 ላይ ነው ያለው። ይለያል ዘንድሮ ብለህ የለ ኤርሚ ካኔ ወጣ ነው። ስንት ወንጌል ማራለው ብዬ እንደገና ወጣ። ያው የራሱ ወንድሞች ናቸው ታዲያ የሚክዱት። ምን ላድርገው ታዲያ ኤርሚያስ ኖ ማለት ሌላ ስንት ነገር ማውራት እየቻልን አሁን የኛው ወይ ዘላለም ሕይወት አይሰጥ ወይ ምን ያርግ ምንም ትርጉም የሌለው ነገር እኮ ነው። ለምን የዘላለም ሕይወት የማይሰጠው? ኦርቶዶክስ የዘላለም ሕይወት ይሰጣል ብላ ታስተምር የለ እንዴ? እና ታዲያ ለእኔ እኮ ነው ታዲያ ለእኔ አሁን ይሄ ነገር ለአንተማ አይሰጣል። ለአንተማ በኢየሱስ ክርስቶስ በማመን የሚገኘውን የንስሐና የኃጢአት ይቅርታ ከዚያ ይሰብከናል፣ እነግርሃለን። አሁንም ወደፊት ማለት ነው። አንተ ብቻ ሳይሆን ኤርሚያስ፣ እሺ አንድ ጥያቄ ልጠይቀው። ማንንም ጠይቀው። እኔ ነው ኦኬ። አሁን ልጠይቅ አንድ ጥያቄ። አንድ አጭር ሞክራለን። ወንድማችን አጭር መልስ ስጠኝ። ማርያም አማላጅ ነች አይደለች? አምጣ ማስረጃ እልሃለሁ ብራዘር። ማስረጃ አምጣ ነው ማለት የሆነ የምጠይቀኝ ነገር። አማላጅ ናት ለማለት አንተ አማላጅ ናት ብለህ እንደምታምን ስለማውቅ ማስረጃ ስጠኝ ነው የምልህ። መጀመሪያ በቃ አሁን እመን። በቃ እኔ ኦርቶዶክስ አይደለሁም ኦርቶዶክስ። አንተ አማላጅ ናት ብለህ የምታምን ማስረጃ አምጣ። አማላጅነቷ ማስረጃ አምጣ። አማላጅ ነች ማስረጃ ለአንተ አልሰጠም። አንደኛው እውቀቱ የለህም። ምን አልሰጠም ሳይሆን የለህም። እሺ ስለዚህ አንተ ጎበዝ ነህ። አቤት ሮያል ግን ቆይ ሮያል በመድኃኒዓለም እዚህ ጥያቄ እየተጠያየቅ ማርያም ታማልዳለች ወይ ብለህ አልከው። አንተ በማማለዷ ስለምታመን እሱ ማስረጃ አምጣ ብሎ ሲልህ ዜሮ ላይ ቆመህ አንተ ማስረጃ ቅዱሳንም ያማልዳሉ ካልከኝ ቅዱሳንም ማስረጃ ስጠኝ። ጋይድ ኤርሚያስ ማስረጃ ስጠኝና እናወራለን። በልቶ ዝም ብለህ ማርያም ብትለኝ ኖ እኔ ማስረጃ ስጠኝና ከዛ እኔ ማብሬ ማርያም እላለሁ። ምን ችግር አለ? እንከባበር። ልጠይቅ ያልከኝ አንተ ጠየቅከኝ፣ ምላሽ ጠየቅኩኝ። አንተ የለህም፣ ዜሮ ነው። በነገራችን ላይ ምን አለ መሰለህ መጽሐፍ ቅዱስን አንተ አንብቤ አላቅም ምንም ነው አላቅም ስትል ነበር አይደል ዛሬ። ልክ እንደዛ እኔም መጽሐፍ ቅዱስ ገና ጀማሪ አንባቢ ነኝ። ግን ቢሆን በቃ በደንብ አንብበው። ታምረ ማርያም ታምር 7 ላይ አንብበው ሮያል። ማርያም የተነሳችው በራሷ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በሱ ነው ያስነሳት። እሷ ያደረገችው ታምር ደግሞ ሌላ ታምር አለ። የኤርሚያስን ውሸት አትስማ። እኔማ ነገርኩህ። እኔ ምርጥ ኦርቶዶክስ አይስክሬም ሰጣ አርጉት ከታች ያላችሁ ዳዊት ስማ ዳዊት። አይ በመጽሐፉም እንዴት እንደሚዋሽበት በዛውም ጴንጤዎች እዩ። ምንም ሲዋሽ ቢውል ዳዊት ማርያም ያለኝ አንተ ዝም በል። በማርያም እኔ ዳዊትን የጠራሁት አንተ ራስህ ዝም በል እንዴ። እኔ ዳዊትን የጠራሁት ዓለም ቢገለባበጥ እኔ በማርያም ማንም የሚያስቀይረኝ ነገር የለም። ይሄ ግን ዝም ብለህ አንተ ወደ አትወላውል። እኔ አትወላውል ሳይሆን እኮ እውነት ስንገረኝ እኔ እውነትን እቀበልሃለሁ ብራዘር። አንተ እኮ ዝም ብለህ ያለ ማረጋገጫ ያለ ማስረጃ ነው ዝም ብለህ የምታወራው። መክረህ ደግሞ እኔ ልንገርህ እኔን አትመክረኝም። ለራሴ ያላወቅ ሰውዬ እኔ ልትመክረኝ ባለፈው ጴንጤ እኔ ለራሴ ማውቄ ነው የምነግርህ። ባለፈው ጴንጤ አንተ ብታውቅ ኑሮ እኮ ይኸውልህ ስማኝ አዳምጠኝ። ኦርቶዶክስ ነኝ አልወላውልም ካልክ ከዚህ ቤት ምን ልታረግ ተገኘ ነው ጥያቄ እንዴ? ምን ችግር አለው? እኔ ለምሳሌ እውቀትን ሽመታ ወንጌልን በተለያየ ዲፈረንት ስሰማው ቆይ አዳምጠኝ ይኸውልህ ዝም ብለህ መልካት ትስራ ምልህ ለዚህ ነው። እኔ አዳምጠኝ በተለያየ ሃይማኖት ውስጥ ያለን
መንፈስን ሁሉ መርምሩ ስለሚል መጽሐፍ ቅዱስ በኦርቶዶክስም ሆነ በፕሮቴስታንትም ሆነ አስተምሯቸውን በደንብ ሰማለሁ። መንፈስ መርምር ያረጋግጥኩበት ቦታ ላይ ቆሜ እንትን እላለሁ። አሁን ግን እኔ አዲስ ስለሆንኩኝ መጽሐፍ ቅዱስን እያነበብኩ ነው። አስተምሮ ምን ይመስላል፣ ስርዓቱ ምን ይመስላል እያየሁ ነው። አንተ በእመቤታችን ቅድስት ድንግል ማርያም ላይ ምንም አይነት ነገር አልወላውልም ትላለህ። በሃይማኖቴ ምንም ነገር እንደዚህ ጎርብጦኛ አቅም ትላለህ። ምን ልታረግ ከዚህ ቦታ ተገኘ? ጭፈራ ቤት ሄደህ ጸበል ነው ወይ የምትጠጣው? አይደለም። ንገረኝ እስኪ። እሺ ፖይንቱን ደግሞ ላምጣልህ። እኔ ለምሳሌ ኤርሚያስ ገድሎችን ያነሳል አይደለ? እነዛ ገድሎች ብዙ ሰዎች እዚህ ወይ ጉድ ወይ ምናምን ወይ ኦርቶዶክስ ምናምን ሲሉ ሰማለሁ። ስለዚህ የማውቀውን ያክል ገብቼ ለመነጋገር የማላውቀውን ደግሞ ከዚህ ወስጄ አንተ እኮ 8 ወር ነው ማውቀህ እኮ 8 ወር ነው 9 ወር አውቃለሁ። ሁልጊዜ ከኤርሚያስ ስር ተቀምጠን የምትማር ከዛ ደግሞ ከቤተሰቦች ጋር እንዳትጣላ ሰውን ስለፈራህ ብቻ ሃይማኖቴ ኦርቶዶክስ ነው ብለህ ደግሞ 10 ጊዜ ትናገራለህ። እንትን አይደለም። እንደውም ጴንጤ ነህ አንተ፣ ጴንጤ ነህ። ደግመህ እንዳትናገር እንደዚህ ኖ ጴንጤ ፈሪ ነህ እንዴ? እኔ ልንገርህ ሐቁን። እኔ እንኳን አንተን ቀርቶ ማንንም እናገራለሁ። ፈሪ ነህ፣ ፈርተህ ነው። እኔ ልንገርህ ቤተሰብ ፈሪ ነህ ወንድሜ፣ መጀመሪያ ፈሪ ነህ። እሱ ነው ማለት ስማ አንዳንዳ እኔ ምርጥ ያራዳ ልጅ ነኝ። አንተ እኔ ላይ ፖለቲካ አትሰራም። እኔ ልንገርህ። ኧረ እኔ ፖለቲካ አንተ ተሰራብህ አልተሰራብህ ምን 7 ዓመት በኋላ ምን ትሆናለህ? ጴንጤ ስርዓት ያለውን አገርሽ እኔ ሞክላር ግብን የገጠር ልጅ ነብዬ ነው ዝም ምልህ እኔ። ኧረ ብራዘር ችግር የለም የገጠር ልጅ ነኝ ወንድሜ። እንዴ አላፍርበትም በራሴ። እኔ ልንገርህ እንጂ በ7 ዓመት ስም ገና አራዳ ነሽ ወንድሜ። ቀጥልሽ። ስለዚህ ብዙ አናውራ። ይኸውልህ አንድ ነገር ግን ልንገርህ እኔ ጴንጤ ልሁን ብል ማንም ፈርቼ ነው። እና ምን ትሰራለህ እዚህ? እሺ ንገረኝ፣ ምን ትሰራለህ? ምን ትሰራለህ? ምን ላስጠኝ? ምን ትሰራለህ? ኮምፔር ማድረግ ከፈለኩኝ ማንም ይከለክለኝ? ምን ትሰራለህ? ካልጎረበጠ ሃይማኖት ካልጎረበጠ ምን ትሰራለህ? ከዚህ ማንም ይከለክለኝ? ለምሳሌ ኤርሚያስ ኖ ቶ ምላሽ ስጠኝ። እኔም ጠይቀው ምላሽ ስጠኝ። አንተ ልንገርህ፣ ሃይማኖት ካልጎረበጠህ ምን ትሰራለህ? ከዚህ አይጎረብጠኝም ግን ምን ትሰራለህ ታዲያ? እዚህ ምን ታደርጋለህ? የሚያነሳቸውን ገድሎች ደግሞ ማወቅ ፈልጋለሁ። እዛው ቤተክርስቲያኑ መች ይጎረብጣል? አይጎረብጥ። ቤተክርስቲያኑ ከሰው ማያስተምረ ገድሎቹ ምኖቹ ማወቅ ፈልጋለሁ። በቃ አዳምጠኝ። የኔ አባት ስማኝ፣ አዳምጠኝ። እዚህ ምድር ላይ የምትኖረው ሮያልዬ ስማኝ፣ እዚህ ዓለም ላይ የምትኖረው ግፋ ቢል 30 ወይ 40 ዓመት ነው። አጭር ጊዜ የምትኖር የመጣበት ተልእኮ አለ። ወደዚህ ምድር ላይ የመጣበት ተልእኮ አለ። እሱ ምንድነው? ሳይገባን ብዙ ነገሮችን አድርገን ሊሆን ይችላል። ግን ሲገባን ግን ውስጣችን ስለሚበላን የግዴታ ያንን ነገር ይዘን መኖር እንፈልጋለን። ለምስጋና ነው የተፈጠርከው። ዓለም እንደሚጠላ ሁሌም ወንጌል ላይ የተነገረ ነገር ነው። ስለኔ የተጣላችሁ ናችሁ ብሏል ክርስቶስም ሲናገር። አንተ እየጣር አይደለም። አንተ ሃይማኖት ካልጎረበጠ የሆነ ነገር ካልሆንክ ምን ልትሰራ ከዚህ ቤት ትመጣለህ? እኔ ለምሳሌ ስለጎረበጠኝ ነው። ምንድነው የጎረበጠኝ? የቅዱሳንን አማላጅነት አልቀበልም። ጎረበጠኝ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪ ያሉ አስተምሮቶች አሉ ወይ የሚሉትን በቃላት የሚባለው ትምህርት አልቀበልም። ጎረበጠኝ ማለት ነው። ስለዚህ ሃይማኖትን ዲፔንድ ማድረግ አትችልም። ገብተህ አንተ ነህ እኔ ነኝ ነው የምትለኝ? እኔ አይደለም። አንተ አልጎረበጠኝም ብለህ ሌላም ሰው ጀጅ ከማድረግ በፊት አንተ ራስህ ካልጎረበጠ ጥሩ ላይ ካለ ምን ትሰራለህ ከዚህ ቤት መጥተህ? ኤርሚያስ የሚያስተምረው ኦርቶዶክስ ላይ ያሉትን ዝባዝንኬ የሆኑ አስተምሮቶችን ማስወጣት ነው የሚፈልገው። አንተም ደግሞ አብረህ ተባባሪ ነህ። ስማ ተባባሪ ነህ። ዝባዝንኬ አትበል እና ገድል ታዲያ እያልክ የመጣ ታዲያ ዝባዝንኬ ስለሆነ እኮ አዳምጠኝ። ስማ ልንገርህ፣ እኔ እያንዳንዱን ነገር ኤርሚያስ አንደኛ ሪስፔክት ስለሚያደርገኝ ስለሚቀበለኝ እግዚአብሔር ያክብረው። አንደኛ ይሰማኛል፣ ስጠይቅም ይመልስልኛል ምናምን እነዚህ ነገሮች ስላሉ። ሁለተኛ ደረጃ እኔ እሱ ቤት ስለመጣሁኝ ጴንጤ መሆን ግዴታ አለብኝ እንዴ? ሰውዬ በእናታችሁ ምን አይነት መልክ ነው የሚሰራው? ዝም ብለህ አዳምጥ። አንተ ቶሎ ጨርስ፣ ባትሪ ሊዘጋ ነው ስልኬ። አዳምጥ። ቶሎ አውራ፣ ባትሪ ሊዘጋ ነው ስልኬ። እንዴ ልሳነ የሚዘጋ አይገባኝም። ይኸውልህ ምን አይነቱ ነው እናትህ? በቃ ብራዘር አሁን ተባንኖብሻልኝ። በቃ ኤርሚ ወደ ወንጌላችን ሂድማ፣ ይበቃናል። እና ተው በቃ አሁን እዚህ ጋር ተቀምጠ ያለው በቃ ስለ ጎረባበጠ ነው። ያልገባህ ነገር አለ። ከኤርሚያስ ብዙ የተማርክ ነው። እግዚአብሔር ይመስገን። ቴንኪው በለው፣ ግን እውነት እግዚአብሔር ይስጥልኝ በለው፣ አመሰግናለሁ በለው። እንዴ አንዳንተ እኮ ትዕግስት አድርጎ የሚያወራው ሰው እኮ እስከዛሬ ድረስ እኮ አላየሁም። እኔ እስካሁን ብሎክ አድርጌህ ነበረ፣ ግን እሱ አሁን ዝም ብሎ በፍቅር ነው የሚያወራ። ለምን? ምንም ደደብ እንደሆን ገብቶታል። በቃ ምንም ነገር የምታውቀው ነገር የለም።
ቢያስተምር አልገባህ ብሏልኝ። እስከሚገባ ትተው እኮ ነው። አንተ ገጠሬ እንደዚህ አይነት ነገር ከኔ ታተነጋገራለህ? አንተ ክፍለ ሀገር ሰው ክፍለ ሀገር ምናምን አበለኝ ብራዘር። እኔ ክፍለ ሀገር ሰው ነኝ። አዎ እውነት ነው። የክፍለ ሀገር ሰው ነኝ። ደነዝማ አንተ ነህ ደንበኛ ደነዝ ነኝ። አውቃለሁ ደነዝ ነኝ። ችግር የለብኝም ብትለኝም ችግር የለም። ፊት ስለሰጠው እኮ ነው እዚህ መሳፈጥ የጀመርከው። አይ ፊት ለፊት መመጣም አታወራኝም እኮ ችግሩ እሱ ነው። እኔ የምልህ ስለታምራችሁ መጽሐፍ ተነጋገሩ አልኩ እንጂ ተጣሉ ተነጋገሩ። አይ ወደ ወንጌላችን ኤርሚያስ ወደ ወንጌላችን አይ ተነጋገሩ፣ ስለታምራችሁ ተነጋገሩ። ሁለታችሁም ኦርቶዶክስ ናችሁ፣ ተነጋገሩ። የታባክ እንደዛ ኦርቶዶክስ ስለ ማርያም አይጎረብጠኝም አለኝ እኮ። ካልጎረበጠው አስወጣው፣ ካልጎረበጠው አስወጣው። ስንክሳር ማለት እንደውም ጥርቅምቅም ማለት ነው። ትርጉሙ ኤርሚያስ ልንገርህ፣ አቤት አሁን ካልጎረበጠህ እምነትህ ምን ታደርጋለህ አለኝ አይደለ? እኔ አንተ ጋር መጥቼ አንተ የምታነሳቸውን ገድላት ምናምን ነገር አንዳንዶቹን ነገር ይሁን ማገኘውን እውቀት አግኝቼ ከዛ በኋላ የራሴን ሰዎች መጠየቅ ችግር አለው? ገባ? ምን ልጠይቅህ? ምንም ብታስተባብል ምንም ማድረግ ትክክል ቢሆን ተገቢ ነው፣ ይበል የሚያሰኝ ነው። እዚህ የሰማውን ነገር ሄደህ ብትጠይቅ ማለት ነው። ግን በጣም የታዘብኩ ኤርሚ ባለበት አንተም ራሱ ኦነስት ሆነ ስለምትናገር አንዳንዴ ፈለገ ቤት ገብተህ ቁጭ ብለህ ኤርሚያስን ታብዳለህ፣ ጭራ ታበቅላለህ፣ ቀንድ ታበቅላለህ ብለህ ፕሮቮክ እያረከው ነበር እንጂ የነበረው እሱ የማርያምን ከሙታን መነሳት መጽሐፍ ቅዱስ ያርግልኝ ብሎ ሲጠይቀው ቅዳሴ ታውቃለህ አታውቅም ብሎ እዛ የሚመልሰው አቶ ሲንተባተብ ዲያቆኑ፣ አንተ ግን እዛ ቁጭ ብለህ ኤርሚያስን ነበር ፕሮቮክም ታርገው ታብዳለህ፣ ጨርቅን ትጥላለህ፣ በቅርብ ቀን ምናምን ነገር እያልክ ታሟርታለህ ማለት ነው። ከዛ ይልቅ እሱ እንደጠይቀው አንተ እዚህ የማነሳቸውን ነገሮች ለምን አጠይቅም ነበር? ቆይ ለምን አጠይቅም ነበር? ይሄ ሰገጤ ነው ሊጠይቅ የገባው። እኔ ምን አገባኝ? ለሰገጤው መልስ ሰጠው እሱ። ይኸውልህ ኤርሚ ስማ ልንገርህ፣ ከመጀመሪያው ቤቱን ከፍቶ ገና 200 ሰው ሳይሞላ ነበር እኔ የገባው ማለት ነው። ከዛ ወደ 1000 ሰው መጣ ሰው ማለት ነው። እና ጥያቄ ያላችሁ ግቡ እያለ በማል ሰው ያስገባል። እኔ ከመጀመሪያው ጀምሬ እንደገባው አልወጣሁም። 1000 ሰው ነበር እዛ ያየ። ከ200 ሰው ጀምሬ ቁጭ ብዬ በደንብ እየጠየቅኩት ነበር። ስጠይቀው ሲመልስ እሱ የሚመልሰው ነው የሚጠይቀው እንትን ነበር የሚለኝ። ይሄ እኔ በምጠይቀው በማወራው ነገር የእመቤታችን ትምህርት እየጠየቅኩት እሱ የሚመልስልኝ መልስ በቃ ቱፊት ቀኖና ምናምን ነገር ነው የሚለኝ። እኔ የጠየቅኩት ሌላ ነው፣ እሱ የሚመልሰው ሌላ ነው። ከዛ በኋላ ደግሞ እስቲ ከኦርቶዶክስ አስተምሮ ትክክል ያልሆነው ንገረኝ አለ። ለምሳሌ ገድል አልኩትኝ። ገድል ትክክለኛ ትምህርት አይደለም ወይም አስፈላጊ ወይም መጽሐፍ ቅዱሳዊ አይደለም አልኩኝ። ሁለተኛ ነገር ደግሞ ምንድነው ያልኩትኝ? ይሄ ቅዱሳን ምናምን ያማልዳሉ ቅዱሳን ያድናሉ ምናምን በሚል ነገር በዛ አላምንም ስለው ሌሎችን ብዬው ማለት ነው። ቀጥታ የመጣ የትኛዋ ነው ቅዱሳን ያድናሉ ብላ ቤተክርስቲያን ታስተምራለች ብሎ በዛች ነገር ያዘኝ። እኔ መጀመሪያ የጠየቁት ጥያቄ አለ፣ ብዙ ጥያቄዎች አሉ። እነዛን አንድም ሳይመልስልኝ በዚህ ብቻ ሲታገልኝ ቆየ ማለት ነው። ከዛ በኋላ ሂድና ሩትን ክፈታልኝ። ሩት ስንት ነው ደግሞ? የሆነ ሩት የሆነ ማሳ ውስጥ ዋቢ ጣማሽ ምናምን ነገር እንዳያስቸግሩሽ ምናምን የሚል አለ። ተረት ማለት ነው። ምን ላድርገው ስለዛ ነገር የጠየቁት እኔ ስለሌላ ተረት የእግዚአብሔር ቃል ነው እሱማ። ተረት ምልህ አባባል ሩት የመጽሐፍ ቅዱስን እኮ ነው። አውቃለሁ የመጽሐፍ ቅዱስ ቃል ነው አውቃለሁ። ቆይ እኔ ልንገርህ ሀሳቤ እንድትረዳኝ እኔ የጠየቁት ጥያቄ ሌላ ነው፣ እሱ እያወራኝ ያለው ሌላ ነው። የሚገናኝ ነገር አይደለም ለማለት ፈልጌ ነው። ገብቶሃል እንጂ እኔ አሁን መጽሐፍ ቅዱሳዊ አይደለም ነው በሚለው ሳይሆን ተረት እያልኩ ሳይሆን እኔ የጠየቁት ጥያቄ ሌላ ነው፣ እየመለሰልኝ ያለው መልስ ሌላ ነው። ይሄ ደግሞ አራባና ቆምቦ ሲሆን ዝም ብለህ ትሰማለህ። ታርግ እየተባልክ ማለት ነው። ከዛ የሰው እየመጣ ገባ ጥያቄ አለኝ ብሎ ገባ። ከዛ በኋላ ለምን ትስቃለህ? በገዛ ቤት ስቃለሁ ምናምን ሲባባሉ ቆዩ። ከዛ አንተ ግን ታብዳለህ አለኝ። እኔ በዛ ሰዓት አንድም ቃል አልመለስኩለትም፣ ጸጥን ያልኩት። ምክንያቱም እኔ ራሴን እየጻፍኩኝ እየተማርኩ ነበረ። ከዛ ደግሞ ምን መያዝ እንዳለብኝና እዛ መካከል የሚጠቅመኝ እውቀት ነገር ካለ ጽፌ ለመውጣት ነው። አንተም ጋር ሳወራ ባይዘው ወረቀትና ስክሪፕት ይዤ ነው የማወራ። ዝም ብዬ አይደለም ቁጭ ምለው እዚህ ጋር ረጅም ሰዓት 2 ሰዓት ተቀምጫለሁ። ይኸውልህ መጽሐፈ ሩት ብሎ ምንድን ነው የጠቀሰልህ? መጽሐፈ ሩት ላይ የሆነች እንትን ነው ስለ ስግደት ምናምን ነው። ብዙ ጊዜ ሰገደችለት ነው ምናምን ነው ሰገደችለት ምናምን ነገር
በግንባሯ ተደፋች ነው ምናምን ይላል። አዎ አይ መጽሐፈ ሩት ብሎ ከጠቀሰ የመጽሐፍ ቅዱሱ ነው፣ እውነቱን ነው፣ ተረት አይደለም። እና ታዲያ እኔ ጠይቁኝ ስለእመቤታችን። ቆይ ኤርሚያስ እዚህ ላይማ አይ ኖ እሱን አይደለም ክፍሉን ማብራራለሁ። እኔን አስወራኝ እንጂ ኤርሚ ቆይ እኔን አስወራኛ። መጽሐፈ ሩት ብሎ ከጠቀሰልህ የጠቀሰው ከእግዚአብሔር ቃል ነው ማለት ነው። የጠቀሰው ጥቅስ አንተ ከጠየቀው ጥያቄ ጋር የሚስማማ ነገር አለው ወይ የለውም ወይ? እሱን ቀጥለን ልናይ ነው። ግን እኔ ሩት ብሎ ሲል ዲያቆኑ በሴቶች ጉዳይ ስስ ነው። በዛ ጉዳይ በጣም ንፋስ ይገባበታል በየአቅጣጫው ማለት ነው። እና በያገኙበት ነው አሉ የሚወድቁት እሳቸው እንደ ቁመታቸውና እንደ ሰውነታቸው ማጠር አይደለም፣ ቶሎ በግራ ጎናቸው የመተኛት ዝንባሌ ያላቸው ነው የሚባል ነገር አለና ምናልባት የሰፈራቸውን ሩት ጠቅሰው ከሆነ ብዬ በሚል ነው እንትን የፈለኩት ማለት ነው እንጂ መጽሐፈ ሩትን ከጠቀሰ እሺ ምንድነው አንተ የጠየቀው ጥያቄና እኔ የጠየቁት ጥያቄና መጽሐፍ ላይ የተጠቀሰው ነገር ለኔ ጋር ምንም የሚያመሳስለው ነገር እንደሌለው ማውቀው ስግደት ሁሉ አሁን ቆይ እኔ የጠየቁኝ አጭር አማርኛ ነው። ሰባቱን አጽዋማት መጽሐፍ ቅዱስ ያርግልኝ አንደኛው ጥያቄ ነው። ግልጽና ግልጽ ነው ጥያቄ ያለው ይምጣ ስለተባለ። ሁለተኛው ጥያቄ ምንድነው ከተባለ የእመቤታችን ቅድስት ድንግል ማርያም እርገቷን ከሙታን መነሳቷን ወደ ሰማይ ማረጓን መጽሐፍ ቅዱስ ያርግልኝ። ጨረስኩ። ከየት ነው ሮያል ሲመልስለት ሰባቱን አጽዋማት እሱ ሊመልስል ይችላል። እሱ ትንሽ እውቀቱ አለው። በጣም ሰባቱን አጽዋማት በነገራችን ላይ ሰባቱንም አጽዋማት በህይወቴ ጾም ያላቅ ቅርጥፍ አድርጎ ነው የሚበላው። ስለዚህ አላቃቸውም ሰባቱን እና ሁዳዴ ጾም የክርስቶስ እንትን እንደሆነ አውቃለሁ። በተረፈ ግን እኔ ጾም አላቅም። እኔ በነገራችን ላይ ከኦርቶዶክስነት የሚለየኝ ጾም አላቅም፣ ንስሐ አባት የለኝም፣ ንስሐ አባት አላቅም፣ ቅዳሴ አታቅም፣ ጾም አታቅም፣ ቤተክርስቲያን ሄደህ አታቅም፣ ንስሐ አባት አታቅም። አዎ እነዚህ ነገሮች አላውቃቸውም። እኔ እኮ ዘመንን በከንቱ እንደምጨርስ የታገስኩ የእግዚአብሔር ትዕግስት በእኔ በኩል እንዴት እንደበዛልህ ጌታ ይመሰክራል። አላውቅም እነዚህ ነገሮች እያለቀስክ ትመሰክራለህ። ባይዘው ወደ ጌታ ስንመጣ ይሄን ቀን እየረገምከው ምን ሆኜ ነው ያኔ ብለህ ማልቀሱን እቶ እኔ ግን በነገራችን ላይ እነዚህ የምናገረው እኔ እውቀቱ የለኝም። በቃ እነዚህ ነገሮች አላውቃቸውም። የንስሐ አባት የሌለኝ ምክንያት እኔ ቄስን ስለማላምን ገብቶሃል። በቃ እኔ ኃጢአቴን ለቄስ ተናግሬ ከዛ በኋላ እንቅልፍ አጥቼ ስገላበጥ አላድርም። ያ ነው አንደኛው ትክክለኛው። እኔ እንደዛ ነው ለመሰለህ የደበቅኩትን ሚስጥር አውጥቼ ለአንድ ቄስ ተናግሬ ከዛ በኋላ ነገ እሱን ባየ ቁጥር እያፈርኩኝ አልኖርም። በቃ ለምንድን ነው እኔ ቤተክርስቲያን ሄጄ ቤተክርስቲያን ጥግ ለፈጣሪ እነግረዋለሁ። ፊኒሽድ። ይሄ የኔ የራሴ እንትን ነው። በዚህ በኩል ኦርቶዶክስም ሰው ልክ አይደለም ኦርቶዶክስ ነው ወይ ብሎኛል አንድ ሰው። ግን ኦርቶዶክስ ነኝ ግን አላረገውም። በታምር እስከ ህይወቴ ፍጻሜ አላረገውም። ግን እኮ መጽሐፍ ቅዱሳዊ እኮ ነው ለካህን ማሳየት እኮ ራስህን ግዴታ መሰለኝ እኮ። ከኢየሱስ ክርስቶስ እኮ አንዱን ለምጻም እንኳን አንጽቶ ሄድና ራስህ ለካህን አሳይ እኮ ብሎታል አይደል? አንተ አሳይና ከዛ በኋላ ጸረ ሙስና ትገባለህ። ስለኔ እሱን እኔ አይመለከተኝም። እኔ በራሴ ማላረገውን አልናገርም። እኔ ማንንም የሚያስተዳድረኝ የለም። እኔ አላረገውም። በተአምር ዓለም ቢገለባበጥ እኔ ለቄስ ኃጢአቴን አልናገርም። በቃ ይሄ የኔ የራሴ ውሳኔ ነው። ከእምነቴ ጋር የሚጋጭ እንዳልሆነም ይገባኛል። በቃ አላደርገውም። ለምን ጳጳስ መጥቶ አይቆምም? አላረገው። ፊኒሽድ። ለምንድነው ግን ማታምናቸው አንተ እነሱን? እኔ አላረግም። እኔ ለቄስ እንደዚህ አባቴ እንደዚህ አልልም እንዴ። በተአምር የቤተክርስቲያኑን ስርዓት አትታዘዝም ማለት ነው። ይሄኛው ከእግዚአብሔር መንገድ ያስወጣኛል አያስወጣኝም እኮ። የቤተክርስቲያኑን ስርዓት አትታዘዝም ማለት ነው አይደል? ኖ ኃጢአትን ተናዘዝ ካለኝ ፈጣሪ ቤተክርስቲያን ኤርሚ ልወጣ ነው እኔ። በቃ ቻው፣ ሰላማችሁ ይብዛ። የት ነው የምትወጣው? እረፍት ማድረግ አለብኝ። ጠዋት ጀምሬ ላይቭ ላይ ነበርኩኝና
እረፍት አድርጌ ምናምን በኋላ ላይ እመጣለሁ ወይ ከታችሁን ይሰማችኋለሁ። ምናልባት ግን ሌላ ጊዜ ርዕስ አድርገው እንድትመጣ የምፈልገው ነገርና ኢንቫይት ብታደርጉኝ መጥቼ የምጠይቀው ጥያቄ ባለፈው የጠየቅኩህን ነገር ብትመልሱልኝ ላይቭ ላይ ለአንዴና ለመጨረሻ ጊዜ ብታስተምረን ደስ ይለኛል። ምክንያቱም እኔ ሁሌ ስለምፈልገው ማለት ነው። ከብዙ ስለሰማሁ መጨረሻ ላይ ከአንተ ላይ ልስማው ብዬ ነው። ኦኬ፣ እንነጋገርበታለን። ያ እንደዛ ርዕስ አድርጋችሁ ሼር አድርጋችሁ ብጠሩኝ እኔ መጥቼ በደንብ እማራለሁ። ከዛ በተረፈ እግዚአብሔር ከእናንተ ጋር ይሁን። ሁላችሁንም ሰላም ሁኑ። ከታች ጥያቄ እየጠየቁኝ ነው። ፊትህን አንድ ቀን አሳይ ይሉኛል። ምን ያደርጋል የኔ ፊት? አይ ሮያል። እሺ መጽሐፍ ቅዱስ ምን ጋር ደረስክ? እሺ መጽሐፍ ቅዱስ አንብብ ብያልኩ ማንበብ ጀምረሃል። ምን ላይ ደረስክ? በነገራችን ላይ በጣም እያነበብኩት ነው፣ ግን የሚገርም ነገር ምን ላይ ደረስክ ነው ያልኩህ። ከምን ተነስተህ ምን ላይ ደረስክ? ዮሐንስ ወንጌልን አንብቤያለሁ ሙሉውን እና ዮሐንስ ወንጌልን በጣም ስለጣፈጠኝ ዮሐንስን ደገምኩት። አንተ እኮ ሙሉውን ነው ያነበብከው? ዮሐንስ አዎ በጣም ነው የተመቸኝ ከሁሉ። ለምን እንደሆነ ግን አላውቅም። ዮሐንስን እንትን ወንጌል በደንብ አነበብኩት እና በጣም ደጋግመህ ስላነበብከው በሩ ማን ነው ብሎ የሚለው ክርስቶስ ነው። መንገድ እውነትም መንገድ ምን ነኝ ነው የጠየኩህ መልስ ያጠራጥራ አድርገህ መንገድስ ማን ነኝ ነው የሚለው? ማን ነው የሚለው? ኢየሱስ ክርስቶስ ነው። ህይወትስ እሱ ነው። እረኛስ እሱ ነው። እውነትም መንገድ ምን ነኝ አለ እኮ። እሺ የህይወት ውሃስ ክርስቶስ ነው። የህይወት እንጀራስ? ኧረ ሁሉም ክርስቶስ ነው። ታዲያ ምን ያደርግልህ ነው አርሴማ ወላዲቴ እመቤቴ እያልክ የምትለው አንተ? ሌሎቹ ጋር ላይሰጡ እኔ በነገራችን ላይ እኮ አንድ ነገር ኖ ላይሰጡ ነው። በነገራችን ላይ ብለህ ጥፋት አታድርገው። ላይሰጡ ሁሉ እሱ ጋር ከሆነ ሁለቴ አንብበኋል ዮሐንስን ወንጌል። እግዚአብሔር ባርክህ አንብብ ብዬ ስላልኩ ለመጀመሪያ ጊዜ በህይወት ዘመን መጽሐፍ ቅዱስ አንስተህ ስላነበብክ ማለት ነው። አሁን አንተ ለመዳን እኮ ቀጥሎ ያለውን የሐዋርያት ሥራና ወደኋላ ተመልሰህ ማቴዎስና ማርቆስን እንኳን ራሱ ማንበብ አይጠበቅብህም። ዮሐንስ ወንጌልን 2 ጊዜ አነበብከው ማለት 21 ምዕራፍን 2 ጊዜ አነበብከው ማለት ኢየሱስ ሁሉንም እኔ ነኝ ብሎ ያለበትን መጽሐፍ አንብበዋል። ከዮሐንስ ወንጌል ያን ጀምር ስላልኩ ነው አይደል? አዎ አንብቤዋለሁ። ግን ምን መሰለህ በሩ እኔ ነኝ ብሎ ካለ መተህ ለምን በሱ አትገባም? መንገድ እኔ ነኝ ብሎ ካለ ለምን ወደ አብ አትደርስም? ህይወት እኔ ነኝ ብሎ ካለ እሱን ተቀብለህ ለምን አታርፍም? ቆይ ሮያልዬ ኦኬ ጽድቅ ጠምቶኛል ብለህ ካልክ ናና ጠጣ ብሎ ካለ ራሱን ህይወቱን ከሰጠ ለምን ወደ እሱ አትመጣም? የህይወት እንጀራ እኔ ነኝ ብሎ ካለ ለምን መተህ እሱን በልተህ ለዘላለም አታርፍም? እኔ እኮ በነገራችን ላይ አዳምጠኝ፣ መጽሐፍ ቅዱስን አነበብኩኝ እንጂ ብዙ እኔ አሁን ለምሳሌ በህይወቴ ብዙ ውጥንቅጥ ያለብኝ ሰው ነኝ። ውጥንቅጥ ስለ ዓለምን መተው አልቻልኩም። ገባ? ዓለምን መተው ይከብዳል። እና ያ ነገሮች አሉ። አየህ፣ እነሱ ራሱ አንድ ውጋት ናቸው። አንድ እሱ ነው። ሁለተኛ ደረጃ ደግሞ በእምነታችን ደረጃ ደግሞ በኦርቶዶክስ እምነት ደግሞ በጣም ብዙ የሚመቹ ነገሮች አሉ። ግን እኔ ችላ እያልኩ መተዋቸውን ብዙ አንድ ጥያቄ ልጠይቅህ። እሺ፣ ዓለምን መውደድ መተው ትፈልጋለህ? ዓለምን ብዙ አልፈልግም። ያየው ለዛ ነው እንጂ አሁን አገናኝህ ነበረ። ዓለምን መውደድ የሚባል ነገር ከውስጥህ ሰንኮፉን ነቅሎ የሚጥልልን አሁን አገናኝ ነበር። ግን አንተ አውቄ ነው የጠየኩህ። ግን አንተ ዓለምን መውደድ የሚባል ነገር መተው አትፈልግም። ምን መሰለህ አብዛኛው ስራዬ በጣም ዓለማዊ ነገሩ በቃ መተው ስራ ዓለማዊ ስለሆነ አይደለም። እኛም በዓለም ነው ያለነው ብራዘርዬ፣ በዓለም ነው ያለነው። ለእኔ ወደ ኢንተርቴንመንቱ ምናምን አንዳንድ ነገሮች የሚገባል ምናምን እና ብዙ ስራዎች ወደዛም ስለሚገቡ የፈለገ ይግባ። ስራ እዛ ላይ ከሆነ ስራህን እየሰራ ግን ዓለምን መውደድ ከውስጥህ እንዲወጣ አንተ አትፈልግም እንጂ ብትፈልግ ኖሮ ራሴ በጣም እየገረመኝ እኮ ነው። ኦ ማይ ጋድ ይላሉ።
ብለህ መጽሐፍ ቅዱስ ማንበቤ ለራሴ እየገረመኝ ነው። ኧረ በእናትህ በጣም የምገርም ሰው እኮ ነው። መጽሐፍ ጓደኞቼ ራሱ ይደነግጣሉ መጽሐፍ ቅዱስ አነበብኩ ስላቸው። አፕሊኬሽን ራሱ ባይብል የጫንኩት እኮ አሁን ነው እኮ ስልኬ ላይ ለራሴ ይገርመኛል ስል ለዚህ እኔ ከነገርኩህ በኋላ አንተን እኮ አመሰግናለሁ ምን ሁልጊዜ መጽሐፍ ቅዱስ አንብብ ስላልከኝ እኮ ነው። በቃ በጣም ለእኔ እኮ አንድ ትልቅ ውለታ ውለህልኛል። እውነቴን ነው የምልህ። ቄሶቹ ከዛ በፊት አንብብ ብለው ያውቃሉ? ማንም እኔ ተነጋግሮ እኔ ራሴንም እንደዚህ አንተን እኮ የሰደብኩ ስድብ እኮ እውነት እኮ ነው። እውነት አስደርስም እኮ ከሰው ጋር እኮ ግን እውነቴን ነው የምልህ። እኔ አውቃለሁኝ አይ ነበረ አውቃለሁኝ። እኔ እሱን ጌታ ምስክር አልኩ። አንድ ቀን ቆጥሬ ባላውቅም እግዚአብሔር ምስክሬ እና ያን ሁሉ ሰድቤ እንደገና ወደ መጽሐፍ ቅዱስ ስለመራኸኝ እኮ ነው ኤርሚያስ አንተ ጋር በብዛት የምመጣው እኮ። እውነት ምን አይነት ቅንነት ነው ብዬ እኮ ነው። እግዚአብሔር ምስክሬ ነው። ምን አይነት ቅንነትና ትዕግስት ነው። በቃ እንደዚህ እኔ ያን ያክል ነገር አውርጄ እንዴ ጸያፍ ስድብ ሰድቤ ይሄ ቅንነትና ትዕግስት ከኔ መነጨ እንዳይመስልህ፣ የውሸት አይደለም የምነግርህ። ይሄ ቅንነትና ትዕግስት ምንጩ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ነው በእኔ ውስጥ እየታገሰ ያለው። እሱ ነው በእኔ ውስጥ ቅንነቱን እያሳየ ያለው። እኔ ዋህ በልቤ ትሁት ነኝ ብሎ ያለ ጌታ በእውነት ማለት ነው እንጂ እኔ በሶሻል ሚዲያ ታሪክ ውስጥ በጣም አጸያፊ ስድብ ከሰደቡኝ 3 ሰዎች መካከል አንዱ አንተ እንደሆን ካውቃለሁኝ። ብዙዎች ሰድበውኛል፣ ግን በጣም ደጋግመው ብዙ ከሰደቡኝ ሰዎች መካከል አንዱ አንተ ነህ። ግን እነኛንም ሰዎች አልቆጥርባቸውም፣ አንተንም አልቆጥርብህም። ጌታ ምስክር ነው። እንደውም የተገላቢጦሹን ሆኖ እዚህም ስትመጣ አሁን በጣም ብዙ ሰዎች እንደውም አስወርደው ምናምን ነገር እያሉ በጣም ብዙ ጊዜ ይላሉ። የምታደርገውም ነገር ወገኖችን ሁሉ ስለሚያበሳጭ ማለት ነው። ግን የማልደብቀው ውስጤ ይራራልሃል። ያ ውስጤ ደግሞ እንዲራራልህ ያደረገው ደግሞ ጌታ እግዚአብሔር ነው። ለምንድን ነው ብለህ ብትል አንተ የፈለግከው ማለት ትችላለህ። መምጣትህ አይቀርም። ተላልጠህም ይሁን ተጎባብጠህ ብራዘር ትመጣለህ። አንተ አድምጠኝ ሮያል፣ ከዚህ ቤት የነገርኩህ ይኸውልህ፣ የዘመንህን ቁጥር በራስህ የዘላለም ሕይወት እንዳይገባህ በራስህ ላይ ካልፈረድክ በስተቀር ተላልጠህ ተጎባብጠህም ይሁን ትመጣለህ ወደ ክርስቶስ። መተህ ግን አንተ ይሄ ዛሬ የምታነበውን የወንጌልን እውነት አንስተህ የምትሰብክ ሰባኪ እንደሆንክ ዛሬ አይደለም የነገርኩህ ታውቃለህ። አሁን ለአንተ የፈለገው በአንገቴ ሰይፍ ይግባ፣ ይበጥሱት፣ ይዘልዝሉት፣ ይቀንጥሱኝ፣ ይጥበሱኝ፣ ይቀቅሉኝ የፈለግከውን ብለህ ልትል ትችላለህ። አትጠራጠር። አንተ ወደ ጌታ ተመጣና የዚህ ወንጌል አገልጋይ ነው። ጥንካሬን እንድታውቀው ከአንተ ሳርቅ እንድታየኝ ይፈልጋሉ። አርቅም ከአንተ ብራዘር ቀስም ለምን እንደሸረሸረ ጅማሮውን እንኳን አይተህ እንኳን አልተማርክም። ይኸውልህ አንተ እኮ ትናንትና ራስህ አሁን እንደምትለኝ እኔም እንደማውቀው ጥንብርኩሴን አውጥተህ የብልግና ስድብ የምትሰድበኝ ሰው ነበርክ። የሮያል ተለውጦ እኮ ነው አሁን ቁጭ ብሎ እዚህ መጥቶ የሚያወራኝ። የሮያል ተለውጦ እኮ ነው መጽሐፍ ቅዱስ አንብብ ብዬ ስለው የዮሐንስ ወንጌልን ማንበብ የጀመረው። ምን እንደነካህ ምን እንደለወጠህ እኮ ራሱ ግራ ገብቶህ እየተደነክ ነው። አሁን እኔ አልነካውህ። አንተ ጀርመን ያለው እኔ ሩቅ ሀገር ነው ያለሁት። እኔ አልነካውህ። ማንም ሰው በአካል መጥቶ ነክቶ አይደለም። ጌታ ኢየሱስ ግን እውነትን ስለምትፈልግ ማለት ነው ሮያል፣ አንተ እውነትን የምትፈልግ ሰው ነህ። ለዚህ ነው እኔ አንዳንዱ ነገር ላይ በጣም የምትመቸኝ እውነቷን ፍርጥ አድርገህ የምትናገረው። ኦርቶዶክስ ጴንጤ ምናምን ነገር ብለህ አትልም። እውነትን የምትፈልግ ሰው ነህ። እውነትን ትፈልጋለህ። እውነቱ የት እንዳለ ለማወቅ ትቅበዘበዛለህ። ጥሩ ነው መቅበዝበዙ፣ እውነትን መፈለገ ነው። እውነቱ ግን አሁን የት ነው ያለው ብዬ አልኩህ፣ መጽሐፍ ቅዱስ ላይ ነው። እንዴ ራስን እኮ መጽሐፍ ቅዱስ ሮያል መጽሐፍ ቅዱስ ማንበቡ እኮ ታምር ነው እኮ እያልከ እየነገርከኝ ነው። አየህ ትናንትና ተሳዳቢና ተራጋሚ በፖለቲካው ውስጥ ገብተህ እዛም እዚህ እንደፈለክ ስትናገር የነበር ሰው አሁን መጽሐፍ ቅዱስ አንባቢ ሆነ። አሁን መንፈሳዊ ነገር በሚወራበት ቦታ ላይ ገብቶ ረጅሙን ጊዜ ቁጭ ብሎ ለሚጠይቁትም መልስ ይሰጣል። መሰለውንም ያልመሰለውንም ገብቶም እንደዚሁም ደግሞ ጥያቄ ይጠይቃል። ማን ነው ወደዚህ የለወጠው ሮያልን? የትናንትናውን ተሳዳቢ ዛሬ ወንጌል አንባቢና መንፈሳዊ ነገር ጠያቂ ካደረገ ጌታ ኢየሱስ ነገ ደግሞ አትጠራጠር፣ ለፍቅሩ ትንበረከክና ጌታዬ ነው በእርግጥ እነዛ ዘመናቶች ይቆጩኛል። ኤርሚያስ ለምን በዱላ ደብድበህ ለምን አታስገባኝም ነበር ግን ወደ እግዚአብሔር መንግስት ብለህ የምትልበት ዘመን ይመጣል። እኔ እግዚአብሔር ሰው ነኝ፣ ልብ በላልኩ እዚህ ሰዎች ፊት ነው የምነግርህ። አንተ የወንጌል አገልጋይ ነህ። ገና ከእግዚአብሔር ከማህፀን ሲፈጥርህ ለአጀንዳ ፈጥሮሃል። አንተ ግን ገና በመቅበዝበዝ ላይ ነህ።
እግዚአብሔር በምህረት እጆቹ ዘርግቶ ይጠራሃል፣ ና ወደ እኔ እያለ ይጠራሃል። ጥሪውን ገብተዋል እኮ የሆነ ነገር እኮ ተለውጧል። ሮያል ምንም የማትክደው አሁን እንኳን ከጥቂት ደቂቃ በፊት እኮ ታወራ ነበር። የሆነ ነገር ተለውጧል፣ የሆነ ነገር ተቀይሯል። እኔም ራሱ መሰክርላለሁ። ያ ትናንትና ጥንብር ኩሴን አውጥቶ ይሰድበኝ የነበረ ሮያል ተቀይሯል። አሁን ሮያልን ማንም ሰው እንዲነካው አልፈልግም። እኔ እዚሁ እንኳን አላግባብ የሆነ ነገር ወንድሞችን ማንንም ፕሮቮክ እያደረግ ስትናገር ኖ ስቶፕ ብዬ እልሃለሁ። ግን አታውርዱት ብዬ ሲያወርዱ እንኳን ራሱ መልሼ ያስገባለሁ። ኦኬ ለምን ያ የሁትን አይቼ አንተ የፈለከውን ማለት ትችላለህ። የፈለከውን እኔ በአንገቴ ኤርሚያስ ዘቅዝቀህ ደሜን ብታንጠፈጥፈውን ኢየሱስን አልቀበልም ብለህ ማለት ትችላለህ። በተያዝክበት ነገር ውስጥ ስላለህ ነው እንደዛ የምትለው። እቺ ግን ጭጋግ በክርስቶስ የክብሩ ወንጌል ብርሃን ከልብህ ላይ ባለ ነገር የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ በወንጌሉ ብርሃን ግፍፍ ሲያደርገው አንተ ማንበብህን እንዳታቋርጥ እሱ ላይ በርታሊ ብራዘር። የዮሐንስ ወንጌልን 2 ነው አይደል ያነበብከው? ለምን 12 ጊዜ አታነበው? ቀጥቀጣህ አንብብ። ኢየሱስ ምን እንዳለ ዛጋ ሰማው። ከዛም ቀጥሎ ደግሞ ሌሎች ወንጌላትና ብዙዎችንም አንብብ። ቀር ያለኝ ነገር ልንገርህ። ፈለገ የገባው ጊዜ ኤርሚያስ ነው መጽሐፍ ቅዱስ አንብብ አለኝ። ከምትሰድበኝ መጽሐፍ ቅዱስ አንብብ ብሎ መከረኝና መጽሐፍ ቅዱስ ማንበብ ጀመርኩ ስለው አንድ ነገር በጣም ቅር ብሎኛል። እንደው ማለት ቅድም አልተናገርኩት። እሱ ምን አለ? እንዴት ከዚች ሁሉ ነገር እውቀት ከተረፈባት ቤተክርስቲያን ወጥተህ ከሌላ ምናምን ከጨለማ ነው ከምናምን መጽሐፍ ቅዱስ አንብብ ተብለህ የምትመባልህ ያሳዝነኛል ብሎኛል። ግን ያው ይሄን ነገር መልካም አለ እንኳን አላለህም። ጥሩ አለ እግዚአብሔር ይስጠው። የጠበቁት አላለም። ጴንጤም ይሁን ምንም ይሁን እንኳን መጽሐፍ ቅዱስ ገፋ ብሎ ቢለኝ በጣም አደንቀው ነበር። አንተ ሂድ ጠንቋይ ቤት አላልከኝ፣ ሂድ እንደዚህ ሱስ ቦታ ሂድ ክለብ አላልከኝ፣ መጽሐፍ ቅዱስ አንብብ ነው ያልከኝ። እኔ ሁሌም እኮ በቃ ባይገርምህ ልጄ ጋር በጣም ክሎዝ ነን እና ለልጄ ስነግራት ምናምን ኤርሚያስ ምናምን እላታለሁ። ኤርሚያስ ጀለስ ምናምን ትለኛለች በሙድ ማለት ነው። እና እንደዚህ መጽሐፍ ቅዱስን አንብብ ብለኝ ምናምን በቃ እንደዚህ ምናምን ብዬ በቃ በጣም ነው በእንትን ነው ማወራው። በጣም ተደንቄ ገባ አላቅማ መጽሐፍ ቅዱስ አባታችን ወይ እኮ ማለት የጀመርኩት እኮ እንትና አኬ ከመጡ በኋላ እኮ መጽሐፍ ቅዱስ አላቅም ቤተክርስቲያን አልሄድም ስል ምንም እኮ አላውቀውም። ግን አሁን እኔ ብሎ መጽሐፍ ቅዱስ አንባቢ ግርም ይለኛል አንዳንዴ በጣም። መጽሐፍ ቅዱስ እኔ አንባቢው ማን የለወጠህ? እኔ ምክንያቱ ነኝ አልኩ። ሁሌ አመሰግናለሁ እኮ ኖ ማን የለወጠ? እኔ ምክንያቱ በሆን መጽሐፍ ቅዱስን አንብብ ያልኩ። አንተን ግን መጽሐፍ ቅዱስ እንድታነብ ውስጥህን ያነሳሳው ማን ነው? እውነቱን ንገረኝ። ክርስቶስ ነዋ ፈጣሪ። አለቀ። የትናንትናውን ተሳዳቢ አንስቶ ዛሬ የዮሐንስን ወንጌል ቁጭ ብለህ እንድታነብ ያደረገ ኢየሱስ። ዛሬም ግን እሳደባለሁ። አንተን ታውቁ። ችግር የለውም። መሳደብ ስትፈልግ እኔ ጋር ነህና እኔን ሰደበኝ። የትኛውን ቦታ ላይ ቆይ ሮያል የትኛውን ቦታ ላይ ተሳዳቢ ነው ብለው አይበሉ። መሳደብ ስትፈልግ እኔ ጋር መተህ ስድቡን እኔ ላይ አራክፈው። አንተ ግን ዮሐንስን ወንጌል አንብብ። ስለሰደብከኝ ማንም ሰው ከገስት ላይ አስወርደ ሰማይ ምን እንዳሳቀኝ አልለወጥብህም። አንዴ ዜድ ነው ምናምን ይባላል አይደል? ዜድ ነው ምናምን የሚሉት አንዴ በሆነ ነገር መጽሐፍ ቅዱስን ሲተች ኦርቶዶክስን ሲተች መጥፎ ነገር ከባባድ ነገር ተናገርኩት። ምን ቢለኝ ጥሩ ነው? ቆይ ለኤርሚያስ አላለኝም። ቆይ ለኤርሚያስ እንዳባይ ማን ነው እሱ? ዜድ የሚሉ ዜድ። ቆይ ለኤርሚያስ ነው የምነግረው ሪከርድ አድርጌዋለሁ አለኝ። አንተ በርታ ሮያል። መጽሐፍ ቅዱስን በርታ ያልኩህ መጽሐፍ ቅዱስን ለማንበብ በርታ። ቅዳሴንም ጀምሬ በደንብ አንተ ጋር አብረን የምናስቀድስበት ቀን ነው የሚናፍቀኝ በቃ። እሺ እኔ ደግሞ አንተ ዊሽ ያደረከው እሱን አይደል? እኔ ደግሞ አንድ ቀን እኛን ለመቀደስ ራሱን ስለኛ ሲል የቀደሰውን ጌታ ኢየሱስ ክርስቶስን አውቀው ያልተቀደሰ ቀዳሽ ከነበርኩበት ከጨለማ ሕይወት ውስጥ አውጥቶ እሱ ስለኔ ሲል ራሱን የቀደሰውን እግዚአብሔር ልጅ ኢየሱስ ክርስቶስን አውቄ እሱን በማመኔ ለዘላለም ተቀደስኩ። እሱን በማመኔ ለዘላለም ጸደቅኩ። እሱን በማመኔ ለዘላለም ዳነው፣ እረፍት አገኘው። በእውነት ነው የምነግርህ።
ለዚህ ነው አየህ እያለቀስኩ እንኳን የምሰብከው ያ ፍቅር ሁሌ በውስጤ እሳት ነው። የጌታ ፍቅር ማለት ነው። በምንም በማንም የማይለወጥ በምንም በማንም የማይተካ ከማንም ከምንም ጋር የማላስተያየው የጌታ ፍቅር ማለት ነው። አንድ ጊዜ በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ የበራልኝ የክርስቶስ የክብር ወንጌል ብርሃን። ኦኬ አንድ ጊዜ በቅዱስ አጠራሩ ና ወደኔ ብሎ የጠራኝ ጠርቶኝም አሳርፋችኋለሁ ብሎ እንዳለ የዘላለምን እረፍትም የሰጠኝ ለነፍሳችሁ እረፍት ታገኛላችሁ ብሎ አለ። ኢየሱስ ጋር በመምጣቴ ነፍሴ እኮ አረፈች ሮያል። እኔ ነፍሴን የሚያሳርፍ ነው የምፈልግ የነበረው። አሁን ግን ፈላጊዬ ራሱ ፈልጎ አገኘኝ። ቤዛዬ ራሱ ፈልጎ ሞተልኝ። እረኛዬ ራሱ ፈልጎ ወደ ራሱ ወደ ክንፎቹ ጥላ አስጠጋኝ። ስለዚህ ምን አጣው ብዬ ነው ነፍሴ ካረፈችበት ወጥቼ ቀድሞ ወደ ነበርኩበት ወደ ናኩት ወደ ጨለማ ህይወት የምመለሰው? ኔቨር አላደርገውም ብራዘር። ይሄ ዝም ብሎ ለቃላት አይደለም። እኔ ፕሮቴስታንት የሚባል ሃይማኖት አይደለም የተቀበልኩት። ኢየሱስ ጌታ መሆኑን የተቀበልኩት። ኢየሱስ ጌታ መሆኑን የሚያምኑ በክንፎቹ ጥላ ውስጥ ያረፉ በስሙ በማመን የኃጢአታቸውን ይቅርታ ካገኙት ከእውነተኛ ቤተሰቦቼና ከእግዚአብሔር ሕዝብ ጋር ራሱ አምጥቶ ቀላቅሎኛል። አለቀ። በክርስቶስ ኢየሱስ የእግዚአብሔር ቤተሰብ ሆነናል። አሁን የወንጌላውያን ወንድሞቼና እህቶቼ ማለት ነው። ስለዚህ አሁን እኔ ከኢየሱስ ውጭ ምንም አያስፈልገኝም። እውነቴን ነው የምላችሁ። ሰው ስሜት የሚያወራ ይመስላችኋል? ሰው ሰውን አያውቅም። በእውነት ከኢየሱስ ውጭ በፍጹም አያስፈልገኝም ሌላ። ወደ ጉድጓድ ይግባ አልኩ። ከኢየሱስ የሚለየኝ ነገር ሁሉ በሙሉ እናት፣ አባት፣ ወንድም፣ ሚስት፣ ልጆች ዋቴቨር ማንም ቢሆን ማንም እኮ ነው የምለው ወደ ጉድጓድ ይግቡ። አልፈልገውም። ኢየሱስ የዘላለሜ ነው። የዘላለሜ ማለት ነው የዘላለሜ ነው፣ ጊዜያዊ አይደለም። ሲወደኝ በዘላለም ፍቅር ነው የወደደኝ። ሲምረኝ በዘላለም ምህረት ነው የማረኝ። አያው ሲጠራኝ ለዘላለም ከሱ ጋር እንድኖር ነው የጠራኝ። ጠርቶኝ እኮ ና ብሎ ጠርቶኝ እኮ የሆነ በል እንግዲህ ታገስ እንደምንም እንግዲህ የምድሩን ሩጫ ጨርስና በሰማይ መንግስተ ሰማያት የሚባል እሰጥሃለሁ እኮ አይደለም ያለኝ። ህይወቱን ነው የሰጠኝ። መጥቶ እዚህ ምድር ላይ ህይወቱን ነው የሰጠኝ። ህይወቱን ሰጥቶኝ ነፍሴ መንግስተ ሰማያት ስትገባ አይደለም ታርፈው፣ ኦልሬዲ አሁን አርፋለች። እኔ አሁን በእረፍት ውስጥ ሆኜ ነው የማወራው። ነፍሴ እረፍት ውስጥ ናት። ነፍሴ ምን ውስጥ ነው ያልኳችሁ? እረፍት ውስጥ ናት። ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁም እረፍት ታገኛላችሁ ብሎ ያለው ጌታ ጋር ኢየሱስ ጋር መጣሁ እና ለዘላለም እኮ ነው ያረፍኩትኝ። ይሄ እረፍት የነፍስ እረፍት ነው። ይሄን እረፍት ሰው ከኪሱ የሆነ ገንዘብ አውጥቶ ልክ እንደሚያሳይ የሆነ ነገር አውጥቶ እንደሚያሳይ ይሄንን እረፍት ከውስጤ እንደዚህ አውጥቼ ይሄው ሮያል እያየው ነው ብዬ እንደዚህ ባሳይ ግዑዝ ነገር ሆኖ ባሳይ ደስ ባለኝ ነበር። ግን እንደዛ አይታይም። በኑሮ ነው የሚታየው። በኑሮ ነው የሚታየው። ያረፈ ሰው ያስታውቃል። በክርስቶስ ደግሞ ያላረፈ በማንም ሊያርፍ አይችልም። የዘላለም እረፍት ነው። የዘላለም ሰንበቴ ነው ኢየሱስ። የስጋን እረፍት እንዲያርፉ በሰባተኛው ቀን ለአይሁድ ቤት እንደተሰጠው ቀን ሳይሆን 6 ቀን ስራ ሰርተው በሰባተኛው ቀን እንዲያርፉ የተባለው የሻባትን ነው። ስጋቸውን የሚያሳርፉት ከስራ ድካም። ለነፍሳችሁ እረፍት ታገኛላችሁ ብሎ ያለው ግን እውነተኛው ሰንበት ግን ምን ይላል? በኢያሱ ዘመን አሳርፏቸው ቢሆን ኖሮ በዳዊት ዘመን ሌላ ቀን ባልቀጠረ ነበር ይላል የዕብራውያን መልእክት ጸሐፊ ሲናገር። አቤት እንዴት እንደሚገባ! ኢያሱ አሳርፏቸው ቢሆን ኖሮ እንደገና በዳዊት ብሎ ቀን ባልቀጠረ ነበር ይላል። አሁን ግን ለእግዚአብሔር ሕዝብ የእረፍት ሰንበት ቀርቶለታልና ኢየሱስ የእረፍት ሰንበት የሆነ ነፍሴ ለዘላለም ያረፈችበት እውነተኛው ሰንበት ኢየሱስ ሆነኝ። አለቀ አለቀ ደቀቀ። ዓለም በአፍጢሙ መደፋት ይችላል። ሰይጣን አይደለም ሰው፣ መላእክት ሁሉ ማንም የፈለጋቸው ቦታ መርጠው እንደፈለጋቸው መሆን ይችላሉ።
እውነተኛውን ሰንበት የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘሁት። ስጋዬ እንደ አይሁዳውያን 6 ቀን ስራ ሰርቶ በሰባተኛው ቀን እንዲያርፍ አይደለም የጠራኝ እና ሲለኝ እሺ እመጣለሁ፣ አይሁድን በሰባተኛው ቀን እንዳሳረፍካቸው ልታሳርፈኝ ብዬ ሳልለው ለነፍስህ እረፍት ታገኛለህ ብለዋል። ሰው በነፍሱ ካረፈ በቃ አረፈ ነው። በነፍሱ ካረፈ በስጋውም ያርፋል። በስጋውስ ባያርፍ ምን ችግር አለ? በዚህ ዓለም ላይ ሳለን ማግኘት ማጣቱ፣ መውደቅ መነሳቱ፣ መታመም መፈወሱ ምናምን ነገር ብዙ ነገር አለ። ማልቀስ መደሰቱ እሱን ሊመጣ ካለው ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥራለሁ ብሏል ጳውሎስ። በክርስቶስ ኢየሱስ ማለት ነው አረፍኩኝ። ነፍሴ እረፍት 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 ይሰማታል ብሎ የሚል ዝማሬ ያለን እኛ ጋር ሮያልዬ። ነፍሴ እረፍት 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 ይሰማታል። እንደናንተ ቤት ነፍሴ ወድ ያልኝ እያልኩኝ ሳላዝን ከነበርኩበት ውስጥ ጌታ ኢየሱስ አውጥቶ ነፍሴ እረፍት 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 ይሰማታል። አየህ አየህ ቴንክ እግዚአብሔር ልጅ የዳዊት ልጅ ነፍሴ እረፍት 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 ይሰማታል። በጌታ በኢየሱስ ክርስቶስ ማመን ሃይማኖት መለወጥ የሚመስላችሁ በእውነት በጣም 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 ሞኞች፣ በጣም ሞኞች፣ በጣም ተታላችኋል፣ በጣም ተታላችኋል ወገኖቼ። እኔ ጴንጤነት ባይኖር ኢየሱስ ስላለ በቃ ለዘላለም እኖራለሁ፣ ለዘላለም እኖራለሁ። በክርስቶስ ኢየሱስ አምኖ የዳነ ህዝብ ስለሆነ ነው ጴንጤነትን ሄጄ የተቀላቀልኩትኝ እንጂ ሌላ አርቲ ቡርቲ ዝም ብሎ አሁን ከመጣሁበት ሃይማኖት አይነት ነገር ተረት የሚያወር ቢሆን እኔ ምን ያደርግልኛል? ሙሉ ወንጌልነት፣ ቃለ ሕይወትነት፣ ዋቴቨር የምጣላቸው ቤተክርስቲያን ሌላ ነገር ቢያወሩ ኖሮ መድኃኔዓለም ምስክሬ ነው፣ ጀርባዬን ሰጥቼ ከኢየሱስ ጋር አንድ ብቻዬን ነው ያጠበጥበዋለሁ። አያስፈልጉኝማ። የሚያስፈልገኝ አንድ ነው፣ ያስፈልገኝም አንድ ነው። እሱም ነፍሴ የምታርፍበትን እውነት ማግኘት ነበር። ስለ ነፍሴ ነፍሱን የሰጠውን ውዴ ፈልጎ አግኝቶኛል። እኔም አውቄዋለሁ፣ ጌታዬን አውቄዋለሁ፣ ኢየሱስን አውቄዋለሁ፣ ራሱን ስለገለጠልኝ አውቄዋለሁ። አላውቀውም ብዬ ልል አልችልም። አሁን እኔ አለም እናንተ በሉ በድንግዝግዝ እንኳን አይደለም የማውቀው፣ ጌታዬን አውቄዋለሁ። የሚወደኝ ቢኖር እኔ ራሴን እገልጥለታለሁ እንዳለ ራሱን ገልጦልኛል። ከዚህ የበለጠ መገለጥ ምን አለ? ነፍሴ እረፍት 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 ይሰማታል። ወንድሞቼ ስለዚህ ምንም አልፈልግም ብዬ ምንም ስለማልፈልግ ነው። ጌታዬ ምስክር፣ ምንም አያስፈልገኝም። ለዘላለም ሕይወት ዋስትና፣ ለዘላለም ሕይወት መጠጊያ፣ ለዘላለም ሕይወት አምባ፣ ለዘላለም ሕይወት መጠለያ፣ ለዘላለም ሕይወት መሸሸጊያ ምንም አልፈልግም።